ክቡራን ተመልካቾቻችን በዛሬው ዕለት ይዘንላችሁ የቀረበው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያን ነው። ከፕሮፌሰር መስፍን አርአያ ጋር በኢትዮጵያ ሀገራዊ ምክክር ኮሚሽን ተግባራትና ቀጣይ ስራዎች ዙሪያ ቆይታ እናደርጋለን። ተከታተሉን። ፕሮፌሰር በኢትዮጵያ ሀገራዊ ምክክር ኮሚሽን ዙሪያ ከሉዓላዊ ሚዲያ ጋር ቃለ ምልልስ ለማድረግ ስለፈቀዱ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። አቶ ሲሳይንም በኮሚሽኑ ስም ወደዚህ ስለመጣችሁ አመሰግናለሁ። ፕሮፌሰር እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ኖት። ከዛ ቀደም ሲል ደግሞ ያው በሙያውም በጣም የታወቁ ኖት። እንደገናም በዚህ የኢትዮጵያ የሽምግልና ሂደት ውስጥ ሚና ነበሩትና እስቲ እንደው ለመጀመሪያ ጊዜ ፕሮፌሰር መስፍን አርአያን ለሚያክሰው ራሱን ባጭሩ ያስተዋውቁልን። ስሜ ተነግሯል። እኔ እዚሁ አዲስ አበባ ተወልጄ ያደግኩ ነኝ። እድገቴም አሁን ቁጭ ካልንበት ብዙም አይርቀው እዚሁ ቀበና አቦ ዙሪያ ነው እና እድገቴም ትምህርቴም እስከ 12ኛ ክፍልና የመጀመሪያ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አንደኛውን ዓመት እስከጨረስ ድረስ እዚሁ አዲስ አበባ ነው። ከዚያ ወደ ውጭ ሀገር ሄጄ ወደ ሴንት ፒተርስበርግ የሚባል ከተማ የሕክምና ትምህርት 7 ዓመት ተምሬ ተመልሼ ኢንተርንሺፕ የሚባል አለ 1 ዓመት እሱን ከጨረስኩ በኋላ ትግራይ አዲግራት ራስ ስብሐት ሆስፒታል በጠቅላላ ሐኪምነትና በዳይሬክተርነት፣ ቀጥሎም በደሴ ሆስፒታል እነዚሁ በዳይሬክተርነትና በሐኪምነት፣ ከዛ ወደ አማኑኤል ሆስፒታል በመምጣት አማኑኤል ሆስፒታልም እንዲሁ በዳይሬክተርነትና በሐኪምነት፣ ከዚያም ባጭሩ እንግዲህ ሳጠቃልለው ወደ ውጭ ሄጄ በአእምሮ ሕክምና ኔዘርላንድ ስፔሻላይዝ አድርጌ ተመልሼ አሁንም እዚያው ሆስፒታል የተወሰኑ ጊዜ በአእምሮ ሐኪምነት ከተሰራው በኋላ መጨረሻ ላይ በአዲስ አበባ ዩኒቨርሲቲ ገብቼ ከረዳት ፕሮፌሰርነት እስከ ሙሉ ፕሮፌሰርነት እዚያው በትምህርት ክፍል ኃላፊነትና በተለያዩ ቦታዎች ከመስራት ባሻገር የቅዱስ ጳውሎስ ሆስፒታልም የመጀመሪያው ፕሮቮስት በመሆን ተቋሙን ወደ ኮሌጅነት እንዲዛወር ካደረጉት ከባልደረቦቼ ጋር አንዱ ሆኜ ያገለገልኩ ነኝ። እንግዲህ እድሜ ወደ ጡረታ ሲቃረብ መጧሪያ ላይ ደግሞ እዚያው አካባቢ ኢትዮጵያ ሀገር ሽማግሌዎች ህብረት የሚባል አለ። እዚያ ውስጥ እንድሰራ ተጠይቄ ፈቃደኝነቴን አሳይቼ በካውንስሉ ሰብሳቢነት ወደ 6 ዓመት ገደማ አገልግያለሁ። እንግዲህ ከዛ በላይ ብዙ ቦታዎች ላይ ለምሳሌ የኢትዮጵያ የናሽናል ፓርደን ቦርድ የብሔራዊ እርቅ ቦርድ የሚባለው ይቅርታ ቦርድ የሚባለው ውስጥ እዚያም 6-7 ዓመት ሰርቻለሁ ወይም አገልግያለሁ። በተለያዩ ቦርድ እና ሌሎች ስራዎች ላይም እንደዚሁ እዚያም ማለት ያልቀረም። በአጠቃላይ ግን እንዳልኩት ወደ ጡረታ መዳረሻ ላይ በተጨማሪ የኢትዮጵያ ሀገራዊ ምክክር ኮሚሽን ሲቋቋም እንደ እድል ሆኖ እንግዲህ ከተጠቆሙት ውስጥ አንዱ ሆኜ መጨረሻው ላይ ይህንን ኮሚሽን በበላይነት እንድመራ ከ10 ኮሚሽነሮች ጓደኞቼ ጋር በመሆን ይህን እድል ተሰጥቶኝ እንግዲህ አሁን ይኸው እንግዲህ እየተንገታገትኩ ነው ያለሁትና በዚህ ሙያዬም መሰለኝ አሁን ወደ እኔ የመጣሁ። አመሰግናለሁ ፕሮፌሰር። እንግዲህ ምናልባት ወደኋላ ተመልሰው የእርቅ ምንድነው የአጣሪ ኮሚሽን የምንድነው የይቅርታ ኮሚሽን ይቅርታ ቦርድ አባል የይቅርታ ቦርድ አባል ነበርኩ። እንደገናም ደግሞ ሽምግልናም ውስጥ ምናልባት አንድ ነገር ግልጽ እንዲሆንልኝ ነው። በምርጫ 97ቱ ጊዜ እዛ ውስጥ በሽምግልና ነበር በይቅርታ ቦርድ አባልነት ነው? በምርጫ 97 ጊዜ የይቅርታ ቦርድ አባል ነበርኩና በወቅቱ ከነበረው 97 ምርጫ ምክንያት የነበረው ሁኔታ ወደ ይቅርታ ለመለወጥ ታስቦ እና ያ ይቅርታ ደግሞ አንደኛ በይቅርታ ጠያቂዎቹ መረጋገጥ ስለነበረበት የመንግስትን ፍላጎት ስለነበር እዛ ቦርዱ አባል በመሆን ከነበሩት አባላት ጋር በመሆን እንዲያውም ወደ ማረሚያ ቤት በመሄድ 38ቱንም ተጠያቂዎች ከጠየቁትና በእርግጥም መጠየቅ አለመጠየቃቸውን ካረጋገጡት ሰዎች አንዱ ነበርኩ። ሂደቱ በዛ ያገናኘኛል። ምናልባት ከዛ በኋላ ያልተናገርኩት ነገር ቢኖር በቅርቡ ይህን ኃላፊነት ከመውሰዴ በፊት ደግሞ 2 ኮሚሽኖች ተቋቁመው ነበር። አንዱ የማንነትና የአስተዳደር ወሰን ኮሚሽን የሚባል፣ ሁለተኛው ደግሞ የእርቀ ሰላም ኮሚሽን የሚባል ነበር።
እኔ ደግሞ በማንነትና በአስተዳደር ወሰን ኮሚሽን ውስጥ እንደዚሁ አባል ሆኜ 3 ዓመቱን ጊዜውን እስኪጨርስ ድረስ እዚሁ አዳራሽ ውስጥ እዛም ውስጥ ተሳታፊ ነበርኩና ስለዚህ ከ97ቱ ጋር የሚያገናኘኝ በይቅርታ ቦርድ ውስጥ በማገልገሌ ነው። ግን አወዛጋቢ ነገር ነበር ያኔ አይደለ ፕሮፌሰር? በይቅርታ ቦርዱ ጋር በተያያዘ ይቅርታ ቦርዱ እንግዲህ ዋናው ስራው አንደኛ ዋናው ነገር ይቅርታ አንደኛ ተጠይቀዋል ወይ፣ ሁለተኛ ያንን ይቅርታ ጠያቂዎቹ በትክክል ጠይቀዋል ወይ፣ በትክክል ጠይቀው ከሆነ ደግሞ የሚጠየቁ ጥያቄዎች አሉ። ያንን ይዞ መጥቶ ወደ ይቅርታ ቦርዱ አቅርቦ በትክክል መጠየቁን ከተረጋገጠ በኋላ ያንኑ ወደ መንግስት ይቅርታውን እንግዲህ እዚህ ሀገር 2 አይነት አካሄድ አለ። አንዱ ይቅርታ ነው፣ ሁለተኛው ምህረት ነው። ምህረት ሌላ አካሄድ አለው። ይቅርታውን የሚሰጠው የፌዴራል መንግስቱ ፕሬዚዳንት ነው እና በህጉ መሰረት ስለዚህ ምክረ ሀሳብ ይቅርታ ለሚሰጠው ወይም አካል ማቅረብ ነበርና በጊዜውና በወቅቱ ያደረግነው ነገር ቢኖር ቅድም እንዳልኩት እነኛን 38 ቁጥራቸው እስካሁን ትዝ ይለኛል ሄዶ በእርግጥ ጠይቃችኋል ወይ እና ከጠየቃችሁት እናንተ ናችሁ ወይ? ምክንያቱም ፊርማው ጥያቄው በእጃችን ላይ ነበርና ያንን ጠይቆ ያንን አረጋግጦ ወደ ቦርዱ ተመልሶ ያንን ሪፖርት በማድረግ ምክረ ሀሳብ የውሳኔ ሀሳብ የሚሆን ምክረ ሀሳብ በወቅቱ ለነበሩት ፕሬዚዳንት ማቅረብ ነበር። ሂደቱ ያንን ነበር የሚመስለው። እንግዲህ ምናልባት እሱኛው ትንሽ አወዛጋቢ ነገር ነው። ግን ደግሞ እንደ ሽማግሌም ወይ ደግሞ እንደ ይቅርታ ቦርድ አባል የሆነ መውጫ ነገር እንደምትፈልጉ ተስፋ አስባለሁ። ሽምግልናው በኋላ ነው ገባኝ። ሽማግሌ ሆንኩት ያ ካለቀ በኋላ ያንን የሽምግልና ሂደት የሚመሩት ፕሮፌሰር ኤፍሬም ይስሐቅ ቦስተን ያሉት እሳቸው ነበሩና እሳቸው በመሃሉ ውጭ ሄደው ቀሩና 2 ምክትል ፕሬዚዳንቶች ነበሩና እኔም እዛ እንድገባ ከምርጫ 97 በኋላ ነው እና እኔም ከገባው በኋላ ይህንን ሽማግሌ ግጭት ውስጥ ነበሩበት። አሁን በትግራይ በማን በተካሄደው ግጭት በፊት ነበርኩ። እሱ በኋላ የመጣ ነው። ከ97 በኋላ ነው የመጣው እና እንግዲህ በዚህ በሀገራዊ በሽምግልናው የተሰሩ ትልልቅ ሽማግሌዎች ያሉበት ነው። በነገራችን ላይ ብዙ የደከሙ ከ97ቱም ላይ የደከሙ ሽማግሌዎች የተከበሩ ሽማግሌዎች ያሉበት ነው። እኔም ከገባ በኋላ ከሌሎች ሽማግሌዎች ጋር በመሆን ይሄ በትግራይና በአማራ ክልል መካከል በሶማሌና በአፋር ክልል መካከል በኋላ ላይ ደግሞ በትግራይና በፌዴራል መንግስቱ መካከል ያሉትን ችግሮች በመወያየት አሁን ምክክር ሳይሆን በመወያየትና ተቀራርቦ መነጋገር መፍታት ይቻላል የሚለውን ይዘን ነበረ እንግዲህ በየቦታው እንሄድ የነበረው። ምናልባት አንድ የሚታወስ ነገር ቢኖር በወቅቱ የነበሩትን የአማራ ክልል ፕሬዚዳንትን ርዕሰ መስተዳድርና የትግራይ ክልል ርዕሰ መስተዳድርን በማገናኘት እዚህ ውስጥ የሃይማኖት አባቶችና መሪዎችም ትልቅ ሚና ትልቅ ድርሻ ነበራቸው። አብረን ነበር የምንሰራው እና ሂልተን ድረስ በማምጣት በመካከላቸው ሰላም እንዲፈጥር በማድረግ ቢያንስ ለ1 ዓመት እንደው ጦርነትም ግጭትም ያልነበረበት ሁኔታን ለመፍጠር ተችሎ ነበርና ያው በቀጣይነት እንዲሄድ ተመሳሳይ ጉዞዎችም ወደ ትግራይ አድርገን ነበር እና መጨረሻ ላይ እንዲያውም የትግራይ ገዢው ፓርቲ ከፌዴራል መንግስት ደግሞ እንደዚሁ ብልጽግና ከሁለታቸውም ተገናኝተው በጋራ ሆነው ቁጭ ብለው እንዴት ሌሎቹንም አሳትፈው ወደ ሰላም ይመጣሉ የሚለውን ነገር በማደራጀት ሸራተን ላይ ትልቅ ስብሰባ ለማድረግ ጨርሰን እንደውም በወቅቱ ከዛም በኩል የሚመሩት ይመስለኛል አምባሳደር አዲስ ዓለም ባሌማ ይመስለኛል። ከዚህ በኩል ደግሞ ክቡራቶ ብናልፍ አሁን በአሜሪካ አምባሳደር ይመስለኛል። እሳቸው የሚመሯቸው ቡድኖች ሁሉ ተቋቁመው መጨረሻ ሰዓት ላይ ነው የፈረሰው። ከዛም 5 ከዚህም 5 የሃይማኖት መሪዎች 7ቱም የሃይማኖት ተቋማት ያሉበት በታዛቢነት ለመጀመሪያ የሀገር ሽማግሌዎችም እንደዚሁ የተመረጡ አብረው ተነጋግረው በኋላ ላይ ሞዳሊቲውን ከተስማሙ በኋላ በአዋዮች ሁሉ መርጠን አዘጋጅተን እና ኮድ ኦፍ ኮንዳክት የውይይቱን ስርዓት ሁሉ ማዘጋጀት ይቀጥላሉ ሲባል ነው ነገሮች ወደ መጨረሻው ላይ የፈረሱትና መጨረሻም ላይ ሄደን ነበረ። እንደውም ዘግይታችኋል ተብለን ነበረ በሄድንበት ሰዓት በተለይ መቀሌ ላይና
መቀሌ ከሄዳችሁ በኋላ ላይ አዲስ አበባ ስብሰባ ከሄድን በኋላ እንዲሆን ነበር የታሰበው እና መጨረሻ ላይ እንደኛም መጥፎ እድል ሆነና የተመኘነው ነገር ሳይሳካ ቀረ። ምናልባት ብዙ ጊዜ ነው በህይወቴ ከሚቆጩ ነገሮች አንዱ እሱ ነው። እሱ ተሳክቶ ቢሆን ኖሮ አሁን ያየናቸው ነገሮች ብዙ መዓትና መከራ ሁሉም ጋር ባልደረሰም ነበር ብዬ ሁልጊዜ በአእምሮ ውስጥ የሚጉላላው ነገር ይሄ ነው። ሽምግልና ጋራ በተያያዘ ምናልባት እንግዲህ አጠቃላይ ኢትዮጵያ ውስጥ ያለው ከሰላም ከምናምን ከጸጥታ ጋር ተያይዞ የሽምግልና ሂደቶችን የተመለከቱ ጉዳይ በሆነ አጋጣሚ ይነሳል ብዬ አምናለሁ። በዛ ሂደት ውስጥ አሁን ከእናንተ ውስጥ አንዱ ኃይሌ ነበር፣ ኃይሌ ገብረስላሴ ታዋቂው አትሌት። እሱ በአንድ መድረክ የሰጠውንም አስታውሳለሁ። ጫፍ ከደረሰ በኋላ ነገሮች ወደ ኋላ ተመለሱ የሚለው ነገር አለና እሱ እንግዲህ ምናልባት ለወደፊት ለታሪክም ተመሳሳይ ነገር ውስጥ እንዳንገባ መማሪያም ሊሆን ስለሚችል በሆነ አጋጣሚ ታነሱታላችሁ ብዬ አምናለሁ። አሁን ነገሮች የሆነ አሁንም ያልተመለሱ ጉዳዮች ባሉበት እዛ ውስጥ ብዙ መግባት ምንም አልፈልግም። ለእርሱም ጥሩ ነው ብዬ አላምንም። ዋናነት ወደ መጣሁበት የሀገራዊ ምክክር ኮሚሽኑ እንግዲህ ኢትዮጵያውያን በጣም ተስፋ ያደረጉበት ነው። በሌላም በኩል ደግሞ የተለያዩ ወገኖች ጥያቄ የሚያነሱበት የምክክር ኮሚሽን ነውና እንደው ቅድም በመግቢያ ላይ እንዳልኩት ፕሮፌሰር መስፍን በተለያየ መልክ የሚታወቁ ሰው ኖት። ግን ደግሞ ድንገት ለሚያዩት ወይ ደግሞ ለሚያውቁት ሰው ማንነቱን ገለጹ እንዳልኩት የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያየ መንገድ የሚሰማ ሰው አለና ስራችሁን ሲጨርሱ ልክ ስራው ሲያልቅ ለኢትዮጵያ ሕዝብ ምንድን ነው የሚያገኘው? ከዚህ ከምታደርጉት በተለያዩ የኢትዮጵያ አካባቢ እያወያያችሁ ነው። ምናልባት ካልተሳሳቱ ከትግራይ ውጭ ውይይት ያልተካሄደበት ቦታ የለምና የሀገራዊ ምክክር ኮሚሽኑ ምንድን ነው የሚሰራው? በመጨረሻ ለኢትዮጵያ ሕዝብ ምን አስተዋጽኦ ለማድረግ ነው እየሰራችሁ ያላችሁት? ኢትዮጵያ ትልቅ ሀገር ነች። ይህን እንግዲህ ለአንተም ለተከታታዮችም አልነገርም። ወደ 130 ሚሊዮን ገደማ ሕዝብ ያላት 1.12 ሚሊዮን ስኩዌር ኪሎ ሜትር ስፋት ያላት ፌዴሬሽን ምክር ቤት 76 ይላል። እኔ ቢያንስ ባለኝ መረጃ እኔ ጋር የሚመጡትን ሰዎች ልቁጠር ካልኩ ከ80 በላይ ብሔረሰቦች ያሏት ትልቅ ሀገር ነች። ብዙ ቋንቋዎች፣ ሀብታም ሀገር ነን። ቢያንስ በባህል በታሪክም ጭምር ልዩነቱ የአንዳንዶቻችን ታሪክ በሚገባ አልተጻፈም ካልሆነ በስተቀር ሁላችንም ኢትዮጵያ ውስጥ ያለን ህዝቦች ገናና የሆነ ታሪክ ያለን ህዝቦች ነን። ቆለኛው፣ ደገኛው፣ ወይነ ደጋ ውስጥ ያለን ህዝቦች ካየነው ብዙ የሚያገማምዱን የሚያስተሳስሩን ነገሮች አሉ። ነገር ግን ከጊዜ ወዲህ ደግሞ ከሚያገማምዱን ይልቅ የሚያለያዩን ላይ ትኩረት በመስጠት ትርክቶች ላይ ትኩረት በመስጠት እና የፖለቲከኞቻችንም እጅ በመግባት ምሁራን ልሂቃን የምንባለው ውስጥ እዛ ውስጥ ይህ የራሳችንን ድርሻ ቢያንስ ላለፉት 50 እና 60 ዓመታት ያደረግነው አስተዋጽኦ አሁን ለደረስንበት አድርሶናል ብዬ አስባለሁ። ስለዚህ እንግዲህ በዚህ መቀጠል ሁለት አይነት አማራጮች ናቸው ያሉት። አንዱ ጉልበተኝነት ነው፣ እኔ ብቻ ልሰማ ነው፣ እኔ ብቻ ነኝ ትክክል የሚል ነው። ስለዚህ ያ ደግሞ ወደ ዱላ ይወስደናል፣ ወደ ጋሻና ጦር። አሁን ደግሞ የምታየው ይሄ 30-40 የሚተፋ መሳሪያ ላይ አድርሶናል እና ይህንን እንግዲህ ለረጅም ዓመታት አየ ነው። ብዙ ተዳረስን፣ ከሰሜን እስከ ደቡብ፣ ምስራቅ፣ ምዕራብ የሀገራችን ህዝቦች፣ በተለይ ህዝቦች የሚለውን በኋላ ላይ እመጣበታለሁ፣ ብዙ ለስቃይና ለሰቆቃ ተዳረጉ። እኩልነት ይመጣል ብለን ስናስብ አንዳንድ ጊዜ እኩልነቶቹ አንዳንዶች ከአንዳንዶች የተሻሉ እኩሎች ናቸው እንደሚባለው አይነት ደረስንና እየሰፋ ሄደ ተቃርኖ። ስለዚህ ምንድን ነው ማድረግ የሚሻለው በሚባልበት ጊዜ አይ መነጋገር ያስፈልገናል፣ የመግባባት አይነት ሂደት ያስፈልገናል። እስካልተነጋገርን ድረስ እስካልተግባባን ድረስ እቺ ሀገር የሁላችንም ሆና መቀጠሉ አደጋ ውስጥ ይጥላታል የሚል ጥያቄ ዛሬ አይደለም የተነሳው። ቢያንስ እኔ እንኳን ምናልባት አንተ የተሻለ ታውቅ ይሆናል ብዬ አስባለሁ። ላለፉት 20 እና 30 ዓመታት እንዲህ አይነት ጥያቄዎች ይነሱ ነበር። ነገር ግን እነኚህ ጥያቄዎች አንዳንዴም ማን ተጣላ፣ ምን ችግር አለ አይነት ነገር እየሰፋ ሄደና ነገር ግን እነኛ ደግሞ ውስጡን ታመቁና ውስጡን እየተብላሉ ሄዱና መጨረሻ ላይ መፈንዳት ጀመሩ። ስለዚህ ሲፈነዱ ደግሞ በየቦታው መፈንዳት ጀመሩ።
አንድ ቦታ ብቻ አይደለም የፈነዱት። ቅድም በሽምግልና እንደነገርኩ ችግሮች በኦሮሚያ፣ በሶማሌ ክልል፣ በሶማሌና በአፋር፣ በአማራና በትግራይ፣ በቤኒሻንጉል ጉሙዝ ብትሄድ ሁሉም ቦታዎች በጣም ችግሮች በየቦታው እየፈነዱ ጥያቄዎች እየሰፉ መጡ። ትናንሽ እነኚህ በደንብ ያልተቀመሱ ዲሞክራሲዎች፣ ዝም ብሎ በስም ብቻ የሚነገሩ ዲሞክራሲዎች ይሄም አለ ለካ ወደሚለው ወሰዱንና መሳሪያ ፍተሻ ጀመርን። የመሳሪያ ፍተሻው እንግዲህ ኒውክሊየር እንኳን የለን እንጂ በጣም ትልልቅ አደጋዎች ላይ እንድንደርስ አደረጉ። ስለዚህ ይሄ ደግሞ የራሱ ጊዜ ሆነለትና የለም አሁንም መግባባት መድረስ ይሻለናል። እንዲያውም በብዙዎች አባባል የመጨረሻው እድላችን ወደ ዳያሎግ መምጣት ነው፣ ወደ ምክክር መምጣት ነው። እንግሊዝኛውን የምጠቀመው ምክክር የሚለው እንደው አርክቶኝ ስለማይፈታልኝ ነው። ስለዚህ ወደዛ ብንመጣ ይሻላል። በጣም ጥሩ ነው። ሁሉም የተግባቡበት መስሎኛል። እና እንደሱ ከሆነ እንዴት እንሂድ? መጀመሪያ ስርዓት ማበጀት ያስፈልጋል። ስርዓት ማለት እንግዲህ አካሄዱን አዋጅ ነው። አዋጁ ላይ እንደገባኝ በኋላም እንደሰማሁት እንደተከታተልኩት የተለያዩ ማህበረሰብ ክፍሎች፣ ፖለቲካ ፓርቲዎች ሁላቸውም ተወያዩበት። አንዳቸው እንዲህ ቢሆን ይሻላል፣ ሌሎቹ እንደዛ ቢሆን ይሻላል። በተወሰነ ደረጃ መቀራረብ ተፈጠረና ወደ አዋጁ ተመጣ። ፖለቲካ ፓርቲዎች ተፎካካሪዎቹ የሚሉቱ እኛ እንዲገቡ የፈለግናቸው አናቅጾች በሚገባ አልተካተቱም። እንግዲህ ይህንን አናውቅም። እኔ መናገር የምችለው ከተቋቋምን በኋላ ስላለው ነው። ሁለተኛ አካሄዱም ላይ አለመግባባት ነበረን። ሶስተኛ ይህንን አዋጅ እንኳን ከተቀረጸና ከጸደቀ በኋላ ምን አይነት ሰዎች ወይም እነማን ይምሩት በሚለውም ላይ የተወሰኑ ስሜቶች አለመግባባት ነበሩ የሚሉ ጥያቄዎች በኋላ ላይ ተነስተዋል። በዚህ ምክንያት ከነበሩት እጅግ በርካታ ፖለቲካ ፓርቲዎች እኛ ስንቋቋም ይደግፉን የነበሩት በጣም ጥቂቶች ናቸው። እነሱም በየራሳቸው ምክንያት ነው። ከዛ በፊት ግን እነማን ይሳተፉበት ሲባል ጠቁሙ የሚባል ነገር እንደነበረና ብዙ ጥቆማዎች እንደነበሩ ከነዛ ወደ 3000 በላይ የሚሆኑ ጥቆማዎች ውስጥ ሾርት ሊስት ወይም እየተመረጠ ሄዶ 72 ይሁን 75 ከዛ 42 ከዛ መጨረሻ ላይ 12 11 እንዲቀሩ ሆነ። ከነኛ በ11 ውስጥ ደግሞ በታሪክ አጋጣሚ ሆነና እኔም ዋና ኮሚሽነር፣ ሌላ ሴት ደግሞ ምክትል ዋና ኮሚሽነር ሆኑ። የሴቶች ቁጥር እንኳን 3 ሴቶች 8 ወንዶች ናቸው የሆኑት። ሁልጊዜም እኔ እንደምለው የሴቶች ቁጥር ቢያንስ 5 ይሆን ነበር። ነገር ግን ሁለቱ መጨረሻ ድረስ የደረሱት ሴቶች የራሳቸው ምክንያት ስለነበራቸው ሊገቡ አልቻሉም። በራሳቸው ምክንያት ምናልባት እነሱ 5ቱ ሊገቡ ኖሮ የወንድና የሴት ቁጥሩ እንኳን እጅግ በጣም ወደ 40% እና 60% ገደማ ተቀራራቢ ይሆን ነበር። ይህ አልተቻለም። ቢሆንም ግን የገቡት ሴቶች ደግሞ እንደ ጥሩ እድል ሆኖ በጣም ጠንካራ የሆኑ ባለሙያዎች፣ ሰፊ የሆነ ልምድ ያላቸው ናቸው። ወጣት አረጋውያን በምንልበት ጊዜ እንግዲህ በእኔ እድሜ ያሉቱ ቁጥራቸው ሰፋ ያለ ነው። ነገር ግን ደግሞ የተወሰነ ደረጃ ወጣቶችን የወጣትነትን እድሜ ካስተካከል ነው የሚወክሉ ደግሞ አሉባቸው ከሴትም ከወንድም። ዞሮ ዞሮ እንግዲህ ይሄ ከተቋቋመ በኋላ እንዴት ነው መሄድ የምንችለው ሲባል ፕሮፌሰር ምናልባት እንግዲህ አጠቃላይ እንትኑንም በዝርዝር እየሄዱልኝ ስለሆነ መሀል ላይ ያነሱት ነገር ስላለ እንደሱ ላይ ግልጽ እንዲሆን ተቃዋሚዎች አንዳንድ አንቀጾች እንዲገቡና አመራረጡን በተመለከተ ጥያቄ ያላቸውን ምናልባት ምን አይነት አንቀጽ እንዲገባ ነበር የሚፈልጉት? እንግዲህ ምንድነው ለምሳሌ ኮሚሽኑ የኢትዮጵያ ሀገራዊ ምክክር ኮሚሽን ብቻ ከሚባል ሌላም ስራ ቢጨመርለት፣ ለምሳሌ እርቀ ሰላሙንም ቢያጠቃልል ሌሎች ስራዎችን አብሮ ልክ አሁን ደቡብ አፍሪካ ውስጥ የእውነት አፈላላጊና የእርቅ ኮሚሽን ነው የሚለው። ስለዚህ እዚህም ላይ ሀገራዊ ምክክር ኮሚሽኑ ተጨማሪ ስራም ቢጨመርለት ይህ አንዱ ነው። ይህንን አሁን ባለኝ የ3 ዓመት ከ2 ወር ልምዴ ላብራራው እችላለሁ በኋላ ላይ ጊዜ ከሰጠን። ይህ አንዱ ነው። ሌሎች ደግሞ እንደዚሁ ትናንሽ ግን ጠንካራ የሆኑ አንቀጽ ለምሳሌ እንትኑ ላይ አዋጁ ላይ አንድ የኢትዮጵያ ሀገራዊ ምክክር ኮሚሽን አባል የ3 ዓመት ጊዜውን ከመጨረሱ በፊት ስራው በቃኝ ቢል
መልቀቅ ይችላል። ነገር ግን ለቀጣዮቹ 2 ዓመታት ከማንኛውም የመንግስት ኃላፊነት ላይ ሊሳተፍ አይችልም የሚል አለ። ምሳሌ ነው የምሰጥህ። ለምንድን ነው የሚሆነው? ያ ሰው በፍላጎቱ ነው ተመርጦ ነው የገባው። እስከ ጨረሰ ድረስ በሚለቅበት ጊዜ እስከተመረጠ ድረስ ሌላ ቦታ ኃላፊነት የማይወስድበት ምክንያት የለም። እንዲህ አይነት የሚመስሉ ጥያቄዎች ትንሽ እኔ ምንድን ነው የያዛችሁ ትልቅ ሀገራዊ አጀንዳ ነው እና አሁን እንደ ምክንያት የሚቀርበውን ነገር ሳይ የእርቅ ኮሚሽን ሌላ ሊቋቋም ይችላል። ምክክር ኮሚሽኑ ስራውን ከሰራ የእርቅ ኮሚሽን የሚባል ነገር ስለሌለበት እንደገናም ደግሞ ከኮሚሽነሮች ውስጥ የሆነ አካል በፈቃዱ ቢለቅ የመንግስት ስራ መስራት የሚችልበት ሁኔታ ስለሌለ ይሄን እንግዲህ ያቀረብኩልህ እንደ ምሳሌ ነው። ሌሎችም ከቀረቡት ውስጥ ነው እንግዲህ አይደል? ለምሳሌ ይሄ እርቅን በተባለ እርቅ የዚህ ሀገራዊ ምክክር ኮሚሽን ከሚሰራዎች ስራዎች ውጤቶች አንዱ ነው የሚሆነው። ሀገራዊ ምክክር ኮሚሽን ማለት አጀንዳዎች ከመላው ኢትዮጵያ ይመጣሉ። ቅድም ጀምሬልህ ነበር። ከዚህ ሰፊ ሀገር ወደ 1300 ገደማ ወረዳዎች አሉ። አዋጁ ትልቁ ነገር የሚናገረው ነገር ቢኖር ምንድን ነው? የትም ዓለም የዳያሎግ ስራና ኃላፊነቶች ውስጥ የሌለ ምንድን ነው? አካታችና አሳታፊ የሆነ ዳያሎግ ወይም ምክክር በሀገሪቱ ውስጥ አካሄዱ ነው የሚለው። አካታችና አሳታፊ ከሆነ ለምሁራንና ለልሂቃን ብቻ የሚተው ስራ አይደለም። ስለዚህ ከልሂቅ እስከ ደቂቅ የሚሄድ ነገር ነው። አካታችና አሳታፊ ከሆነ አርብቶ አደሩ መኖር አለበት፣ አርሶ አደሩ መኖር አለበት፣ አካል ጉዳተኞች፣ ሴቶች፣ እንዲህ ያለ ተፈናቃዮች፣ ምክንያቱ የተፈናቀሉበት ምክንያት ስላለ እቺ ሀገር ብዙ ግፉአን ያሉባት ሀገር ነች። ስለዚህ የተገፉ ማህበረሰብ ክፍሎች ወይም በእንግሊዝኛው ማርጂናላይዝድ የሆኑ የማህበረሰብ ክፍሎች ሁሉ መሳተፍ አለባቸው። ለምን የኛ ኢትዮጵያውያንን አጀንዳዎቻችን እናንተን እዛ ላይ ተነጋግረን መግባባት የምንደርስ ከሆነ አንዱን ጥሎ ሌላውን አንጠልጥሎ አይደለም። የሁላችንም ኢትዮጵያ ከሆነች ሁላችንን ማቀፍ መቻል አለብን። ምናልባት እዚህ ላይ ትንሽ ቆም ልበልና ወደ ቅድሙ ልመለስና ከነበሩ ጥያቄዎች ሌላው ምንድን ነው ኮሚሽነሮቹ እነማን ናቸው? ምን ያህል እኛን ይወክሉናል? ይሄ ደግሞ ሌላውና ትልቁ መሰረታዊ በጊዜ የነበረ ጥያቄ ነው። ምን ያህል ውክልና ከተባለ ከ86ቱም ብሔረሰቦች ወይም ከ80ው ብሔረሰቦች እዚህ ውስጥ መወከል አለባቸው። ይሄ አንድ ነው። ይቻላል አይቻልም? ሁለተኛው እነኚህ ሰዎች ማን ናቸው? እነኚህ ሰዎች የመንግስት አካል የነበሩ ወይም ደግሞ ወደዚህ በኩል ያሉ ወደዛ የሚያደሉ እሱ ደግሞ ከሆነ ትክክለኛ የሆነ ጥያቄ ከሆነ ያ ትክክለኛ ጥያቄ መቅረብ ይኖርበታል። ምክንያቱም ዲሞክራሲ ማለት ዲሞክራሲ በውክልና የሚሰራ ነው። ሁሉም ህዝቦች ፕሬዚዳንት የሚሆኑበት ወይም ጠቅላይ ሚኒስትር የሚሆኑበት አይደለም። ሁሉም ህዝቦች ግን ትክክለኛ የሆነ ውክልና ሊኖራቸው በትክክል ይገባል። ስለዚህ እኛ 11ችን ተመርጠን ከመጣን በኋላ የሰጠነው መልስ ምንድን ነው? አንደኛ እኛ ኢንቴግሪቲ ላይ ጥያቄ ካለ ይነሳ። መስፍን ሊያገለግለን አይችልም። መስፍን ይህኛውን ህዝብ ወይም ብሔረሰብ ብቻ ነው ሊወክለው የሚችለው የሚባል ነገሩ ከሆነ ትክክለኛ ጥያቄ ከሆነ መስፍን እዛ ቦታ ላይ የሚቀመጥበት መንገድ የለም። ነገር ግን እኛ 11 ኮሚሽነሮች ስራ ሲጀምሩ ታስታውስ እንደሆነ ያደረጉት ነገር ምንድን ነው? ህዝብ ፊት ቃለ መሐላ መፈጸም ነው። ስለዚህ 80 በላይ ብሔረሰቦችን ወክዬ ይህንን ሁሉንም አሳታፊ ሁሉንም አካታች የሆነ እጅግ መሰረታዊ በሆኑ ባላግባቡን አጀንዳዎች ላይ ዳያሎግ እንዲካሄድ ወይም ምክክር እንዲካሄድ አደርጋለሁ። ዳያሎግ እንዲካሄድ ብቻ ማድረግ ሳይሆን ያለምንም አድሎ በፍጹም ኒውትራሊቲ ወይም ገለልተኝነት ስራዬን እሰራለሁ። ወደ መግባባት እንዲደረስ የተቻለኝን ጥረት አደርጋለሁ። መግባባት በተደረሰባቸው ላይ ለሚመለከታቸው የመግባባት ውጤቶችን አቅርቤ መፈጸማቸውን እከታተላለሁ። እየተከታተልኩም ለህዝባችን አሳውቃለሁ የሚል ነው ቃል የተገባ ያለው። ስለዚህ ይሄንን እንግዲህ ደረጃ በደረጃ በማሳወቅ ቅድም ያልኩ 2 ፖለቲካ ፓርቲዎች ቁጥራቸው በየጊዜው እንዲጨምር ለማድረግ አንዱና ዋነኛው አካሄዳችን የነበረው ትራንስፓረንት ወይም ግልጽ መሆን ነው። ግልጽነት ነው። አሁን የአማርኛ ተቀየሩ ብዙ ጊዜ ግልጸኝነት የሚል ሰማለሁና ግልጽነቱ በጣም ወሳኝ ነው።
ስለዚህ ያ ብቻ ሳይሆን ኤንጌጅ ማድረግ ወይም እነሱንም ማሳተፍ ተገቢ ስለነበር እኛም አማካሪ ኮሚቴ ውስጥ እነኚህ የፖለቲካ ፓርቲዎች መሪዎች እንዲገቡ ተደርጎ አሁን አብረውን እየሰሩ ነው ያሉት እና በብዛት በየጊዜው ከኛ ጋር በሰሩ ቁጥር የእኛን አካሄድ በትክክል እያወቁት መሄድ ሲጀምሩ ከዛ በኋላ ስራው ቢያንስ በተወሰነ ደረጃ ምን ያህል ገለልተኛ ነን ወይም ምን ያህል ደጅ እንደሚወራው የመንግስት ተቀጽላ የመንግስት ተለጣፊ ነን ወይስ አይደለንም የሚለውን በትክክል ህብረተሰቡ እንዲረዳው እና ከሁሉም በላይ ደግሞ የተፎካካሪ ፖለቲካ ፓርቲዎችም ሌሎች ማህበረሰብ ክፍሎች በየደረጃው እንዲያውቁ ተደርጓል። እንግዲህ አሁን ያለው ነገር ምንድነው? አሁንም ቢሆን አንዳንድ ፖለቲካ ፓርቲዎች ከመጀመሪያው ጀምሮ ከኛ ጋር ያልሰሩ አሉ። የራሳቸውን በቂ ምክንያት አድርገዋል። አንዳንድ ፖለቲካ ፓርቲዎች ደግሞ በየጊዜው የሚወጡና የሚገቡ አሉ። አሁንም የራሳቸው ምክንያቶች አሏቸው። ነገር ግን እኛ በግልጽነት የምነግርህ ነገር ቢኖር ምንድነው? በተቻለን መጠን የእኛን ኢምፓርሻሊቲ ወይም ወገንተኛ ያለመሆን ወገንተኝነታችን ለአንድ ነው ማንክደው የዲስክሌመር የሚሉት ፈረንጆች ወገንተኝነታችን ለኢትዮጵያ ነው እና ለህዝቦቿ ነው። ይህንን በዚህ ምክንያት ነው በየወረዳው እስካሁን 1120 ወረዳዎች ደርሰናል። እነኚህ ከ11 ክልል የተወጣጡት ከሁለቱ ከተማ መስተዳደር የተወጣጡት ህዝቦች ወረዳዎቻቸውን ወክለው ነው ወደ ክልል ወደ አዲስ አበባና ድሬዳዋ ከተማ እና በቅርቡም እንደተከታተልከው ወደ ፌዴራል ባለድርሻ አካላት እንዲመጡ ያስቻል ነው። እንግዲህ ጥያቄዎች ይነሳሉ። ከዛም እኮ ከወረዳን ከቀበሌ የመጡት እኮ የዚህ አካባቢ ሰዎች ናቸው ወይም የኛውን ፓርቲ የሚደግፉ ናቸው ወይም የዚህ እምነት ሰዎች ናቸው። ይሄንን ደግሞ በተወሰነ ደረጃ ለመቋቋም ከመጀመሪያው ሜቶዶሎጂያችን ወይም ስነ ዘዴያችን ላይ ያደረግነው ነገር ቢኖር እነኚህ ወረዳዎች በሙሉ 11 ኮሚሽነሮች መድረስ አይችሉም። ስለዚህ ተባባሪዎችን መፍጠር ነበር። ተባባሪያችን ፌዴራል ዩኒቨርሲቲዎች 51 ዩኒቨርሲቲዎች አሉ ሀገራችን ውስጥ እና 4 ወይም 5 56 ገደማ በአጠቃላይ የፕራይቬቶቹን የግሎቹን ጨምሮ እነኚህ ከ51 ውስጥ 48ቱ የፌዴራል ዩኒቨርሲቲዎች ናቸው። ሌሎቹ የተረፉት የጸጥታና የደህንነት ዩኒቨርሲቲዎች ናቸው። እነኚህን ከነኚህ 48 ዩኒቨርሲቲዎች ትግራይንም ጨምሮ ከኮንሶርቲየማቸው ጋር ገና በጠዋቱ በመፈራረም አብረን በትብብር የምንሰራበትን ማዕቀፍ ከተፈራረምን በኋላ የነሱን ፋሲሊቲ ወይም የነሱን ተቋም ለመጠቀም የነሱን ምሁራን ለመጠቀም የነሱን ወጣቶች ለመጠቀም እንዲያስችለን ነበር የተፈራረምነው። እስከ መጨረሻው ድረስ ተጠቅመንባቸዋል። አንድ ሁለተኛው ተባባሪዎቻችን እድሮች ናቸው። ሶስተኛው ፖለቲካ ፓርቲዎች ናቸው። ሁሉም በኮዋሊሽናቸው ወይም በምንድነው በቅንጅት እንትናቸው በኩል ሶስተኞቹ የሲቪክ ማህበረሰቦች ናቸው። ከነሱም ጋር ነው ተመሳሳይ የስምምነት ማዕቀፍ በመፈራረም። አራተኛው የሃይማኖት ተቋማት ናቸው። ምክንያቱም እዚህ ሀገር ቢያንስ እኔ አሁን ያወቅኩት 7 የተመዘገቡ ሃይማኖቶች አሉ። 2 ነባር የሆኑ ሃይማኖቶች አሉ። 9 ሃይማኖቶች አሉ። ስለዚህ ቢያንስ በኢትዮጵያ ሃይማኖት ተቋማት ጉባኤ በኩል ሚኒመም 7ቱን በመድረስ እነኚህ 7ቱም ተባባሪዎቻችን እንዲሆኑ በማድረግ እና በመጨረሻው ኢትዮጵያ መምህራን ኢትዮጵያ 1 ሚሊዮን በላይ መምህራን አሏት። ጠንካራ የሆነ የኢትዮጵያ መምህራን ማህበር አለ። ስለዚህ ምንድነው እነኚህ ደግሞ በየመድራሳው ከቄስ ትምህርት ቤት ወይም ከመድራሳው ጀምሮ እስከ ላይ እስከ ዩኒቨርሲቲዎች ያሉ ናቸው። ከነኚህ ጋር በሚገባ በመዋል ወረዳ ላይ በምንሄድበት ጊዜ በእነኚህ ተባባሪዎቻችን በወረዳው አስተዳደርና በወረዳው ፍትህ ቢሮ በኩል ትክክለኛ የሆኑ ተወካዮች ውክልናችን በወረዳ ላይ 9 ናቸው። 9 ማለት ሴቶች በህግ እንዲመጡ በእኛ ሜቶዶሎጂ። ለምን ሴቶች እዚህ ሀገር የተገፉ ናቸው። ስለዚህ ሴቶች ብዙ አጀንዳ አላቸው። ስለዚህ ከወረዳ ጀምሮ ራሳቸውን ችለው የሚመጡት ሴቶች ናቸው። ሁለተኛ ደረጃ ሴቶች ቢያንስ ሌሎቹ ባለድርሻ አካላት ውስጥ ሚኒመም 30 በመቶ መሆን አለባቸው። ምን ማለት ነው? ሴቶች ራሳቸውን ችለው ይመጣሉ። አንድ መምህራን ሆነው ሲመጡ ደግሞ ሴቶች እዛ መምህራን ውስጥ ሚኒመም ወይም በትንሹ 30 በመቶ ሴቶች መሆን አለባቸው። ከአርብቶ አደር ውስጥ እንደዛው ሴቶች መታየት አለባቸው። ከአርሶ አደር ውስጥ፣ ከሰራተኛው መንግስት መሆነ መንግስት ያልሆነው፣ ከአረጋውያኑ እንዲህ ያለ
የአካል ጉዳተኞች ሚኒመም በትንሹ 6% እዛ ወረዳ ላይ ካሉ ከሌሉ ሰየው። ግን ኢትዮጵያ ውስጥ የአካል ጉዳተኞች የሌሉበት ቦታ የለም። ስለዚህ እነኚህ ሁሉ ሃይማኖት ግን ወረዳ ላይ አይታይም። ፖለቲካ ፓርቲ ወረዳ ላይ አይታይም። ስለዚህ እዛ ወረዳ ላይ የሚታየው ህዝብነት እና በዛ ህዝብነት ውስጥ ያሉ የተለያዩ ላይቭሊሁድስ ወይም መተዳደሪያዎች ናቸው፣ ወጣቶችንም ጨምሮ። ስለዚህ ይህንን እንዲሰራ ያስቻለን ማን ነው? በተባባሪዎቻችን በኩል። ምን ማለት ነው? ፖለቲካ ፓርቲዎች እዛ ውስጥ ተዛቢነት አሉ። ስለዚህ ወደ አንድ የአካባቢው ሩሊንግ ፓርቲ ወይም ገዢ ፓርቲ ያገደለ አመራረጥ ካለ ያንን እንዲቆጣጠሩ ለማስቻል ነው። ወይም ወደ አንድ ሙሉ በሙሉ ያጋደለ ሃይማኖታዊነት ካለ ያንን እንዲቆጣጠሩ ለማስቻል ነው። ለምን? ሃይማኖታዊነት ወይም ሃይማኖት ተቋማትና ፖለቲካ ፓርቲዎች የሚወከሉት በሪጅናል ሌቭል ወይም በክልል ደረጃ ሲሆን ነው። ሃይማኖቶች የሚወከሉት በፌዴራል ሌቭል በቀደም እዚህ ሚሌኒየም እንዳደረግነው በዛ ደረጃ ሲሆኑ ያን ጊዜ ፖለቲካ ፓርቲዎች ይታያሉ። ያን ጊዜ ሰራተኛ ማህበራት ይታያሉ፣ አሰሪዎች ማህበራት ይታያሉ። ያን ጊዜ በክልልም ሆነ በፌዴራል የተደራጁና እውቅና የተሰጣቸው ተቋማት ያን ጊዜ ብቅ ይላሉ። ስለዚህ እንግዲህ ይሄ በጣም ሰፊ የሆነ ህዝብ ያሳተፈ ለመጀመሪያ ጊዜ አርብቶ አደር ሴት እህቶቻችን ወይም እናቶቻችን ስለ መጻኢ የኢትዮጵያ ሁኔታ በአጀንዳ መልክ የተነጋገሩበት መድረክ ነው። እኔ ቢያንስ በኔ ዕድሜ እንደዚህ አላየሁም። ነፃ ሆነው ከኋላዬ ምን ይከተለኛል ማን ይከተለኛል ሳይሉ የጂንካዋ ሴት ስለሚያሳስባት የኢትዮጵያ ጉዳይ በተለይ ስለ ኢትዮጵያ ሰላም ሰሜን ውስጥ ስላለው ሁኔታ እንዴት እንደሚያሳስባት በግልጽ የተናገረችበት መድረክ ነው። የሰሜኗ እናት ሀዘን እንዴት በቀጥታም ሆነ በተዘዋዋሪ እንደሚነካት የተናገረችበት መድረክ ነው። ይህን ስል ምን ማለቴ ነው? ብዙ ጊዜ የጂንካዋን ወይም የደቡቦቹን እናገራለሁ። ለምን? አርብቶ አደሮች የጂንኳ በቪዲዮም ለቃችሁታል መሰለኝ። እንግዲህ የኔን ያጋጠመኝን ነው። ምንድነው? አዳፋ ልብስ የለበሰች ጎልዳፋ የሆነ አማርኛ እኔ በራሷ ቋንቋ ብትናገር ደስ ይለኝ ነበር። ለምን? የበለጠ ብዙ ነገር አገኝ ነበር። ቢያንስ እሱም አስተርጓሚ ስላለ ምልክት ቋንቋ ጨምሮ እና ምንድን ያለችው ሰሜን ውስጥ ትግራይ፣ አፋርና አማራ ክልል የደረሰው አንጀቴን ይበላኛል። ምክንያቱም እዛ ያለችው እናት ለቅሶ ይገባኛል። እሱ ብቻ አይደለም፣ እኔም እኮ ከዚህ ልጅ እልካለሁ። የኔ ልጅ እኮ የማያውቀው አካባቢ ሄዶ ነው የሚሞተው። መሞት ብቻ አይደለም እኮ ተቆራርጦ ይመጣልኛል። ስለዚህ ተምሮ አንድ ደረጃ ደርሶ ይጦረኛል፣ አርሶ ወይም ከብት እንትን ብሎ ይጦረኛል የምለው ልጅ እንደገና እሱን ስጦር እኖራለሁ በህይወት ከመጣ። ተመልከተው እንግዲህ እቺ ያልተማረች ልሂቅ ያልሆነች ዲግሪ የሌላት ነገር ግን ስለ ሰሜን ኢትዮጵያ የምታስብ የደቡብ እናት ነች። ይሄ ብቻ አይደለም፣ ልጨምርልህ ስለ እሷ ሴትዮ። እኛ እኮ ከማዕከላዊ መንግስት ምንም አናገኝም። እኛ ጋር እኮ ምንም ኢንፍራስትራክቸር ወይም መሰረተ ልማት የለም። ይህንን የሚያስታውሰኝ ምንድን ነው? አንድ ጊዜ ይመስለኛል ካልተሳሳትኩ ቤንሻንጉል ጉሙዝ ወይም ጋምቤላ ከሁለት አንዱ ቤንሻንጉል ጉሙዝ ይመስለኛል 70 ነው ምናምን ወንዝ ተሻግሬ መጣሁ ያለን ተሳታፊ አለ ያለምንም ድልድይ። እንግዲህ አስበው። እና ትምህርት የለን፣ ጤና የለን፣ ምን የለን። ማዕከላዊ መንግስታት እኮ የሚፈልጉን እኛን ልጆቻችንን ሲፈልጉን ወደ ሰሜን ለመላክ። ይህን ያህል የፖለቲካ በለው እውቀት ያላቸው በጣም የሚያኮሩ ያልተማሩ እኛ ምሁራንና ልሂቃን የምንባለው እነሱ ምን ያገባቸዋል? የኢትዮጵያ አጀንዳዎች እኮ 1 2 3 4 7 ናቸው። እኛ ለምን አንነጋገርም? እኛ በኢትዮጵያ ዕጣ ፈንታ ላይ ለምን አንግባባም ከሚክሉ ፖለቲከኞቻችንና ልሂቆቻችን ወይም ምሁራኖቻችን እጅግ የተለየ እውቀት ደቡብ ባልተማረችዋ አርብቶ አደር ሁላቸውንም ስለምትወክል ነው የምናገረውና የሚነገር ነገር የምክክር ሂደት ነው ያጋጠመን። ይህ ምክክር ገና አልተጀመረም። እስካሁን እየተደረገ ያለው ምንድነው? የምክክሩ መጀመሪያ ቢሆንም ግን ብሶቶች፣ ስሜቶች እየወጡበት ነው። መነጋገር ምን እንደሆነ እየተለማመድንበት ነው። ነገ ጠዋት በጋራ በምንነጋገርበት ጊዜ ስሜትን ሁለተኛ ደረጃ በማድረግ በተወሰነ ደረጃ ምክንያታዊነትን ወደፊት አስቀድመን ልንነጋገርበት የምንችል ነገር ግን እኔን ያስተማረኝ ቢኖር የኢትዮጵያ ሕዝቦች ግን እነሱም በግልጽ በየቦታው እንዳሉን
ህዝቦቹ ችግር እንደሌለባቸው፣ ችግሮች ያሉት ግን እኛ ልበል መሰለኝ ሳልኖርበት አልቀርም በኋላ ታሪክም ምሁራን ነን የምንል ልሂቃን ነን የምንል ፖለቲከኞችና ብዙ ጉልበትና በተወሰነ ደረጃም ሀብት ያለን ህዝቦች መሆናችንን ያመላከቱበት ህዝቦች እኛ መሀል ምንም ችግር ነው የለም ነው ያሉት። ያንን ነው የሚያመላክት። የደቡብን ሴት የደቡብን አርብቶ አደር ከአፋሯ ወይም ከሶማሌው አርብቶ አደር ጋር ብታለያየ ብታመሳሰላት ተመሳሳይ ናቸው። ፕሮፌሰር እንግዲህ ወደ ዋናው ነገርም እንትን እንላለን። ያው ምንድን ነው መጨረሻ ላይ ለኢትዮጵያ ህዝብ የምትሰጡት የሚለውን ነገር ሂደቱን እየነገሩን ነውና በመሀል ግን ራሱ አመራረጡን በተመለከተ እና ሂደቱን በተመለከተ ጥያቄ ያላቸው የፖለቲካ ኃይሎች አሉ፣ ግለሰቦችም አሉ። ምናልባት እሱን አጠርተው ቀጣዩ ሂደቱ ጋር ብንመጣ እንግዲህ አመራረጣችሁን በተመለከተ በአደባባይ ጥሪ ተደርጓል። ሁላችን የምናውቀው ነገር ነው። ከዛ በኋላ የተወሰኑ ሰዎች ደግሞ የቁጥሩ እየቀነሰ መጨረሻ ላይ የተሰየማችሁ ሰዎች አላችሁ። ቢያንስ የኢትዮጵያን ፖለቲካ የምንከታተል ሰዎች በአስተሳሰብ ደረጃ ከአንድ ጫፍ ሌላ ጫፍ ድረስ እኔ በግሌ የማውቀው ነገር አለ። በዛ ደረጃ የተሳተፋችሁ ሰዎች ናችሁና ይሄ በአደባባይ የሚታይ ነው። ከፖለቲካ ፓርቲዎቹ ጋር ስትነጋገሩ ቅድም ያሉን እሱን ነገሮች አሉ። ለምን አንዳንዴ ለብዙዎቻችን የማይገባ ነገር አለ። ሀገራዊ ምክክሩ ላይ ላለመሳተፍ ይቀርቡ ነገሮች ፓርላማው ሰዎቹ መሰየም አልነበረበትም የሚል መከራከሪያ ይመጣል። ፓርላማው ካልሰየሙ ማን ይሰይመዋል? ፓርላማው በመሰየሙ የተፈጠረ ክፍተት አለው። የትኛውንም አመለካከት ቢያንስ ምናቃቸው ሰዎች አሉ። አሁን ዝርዝር ውስጥ መግባትም አያስፈልግም። በዛ ደረጃ ከመጣችሁ በኋላ አመራረጡን እነዚህ አሁን የፖለቲካ ፓርቲዎቹ እጩ ተደርገው ከተቀመጡት ውስጥ መመረጥ ሲገባቸው መጨረሻ ላይ ያልተመረጡ ሰዎች አሉ ብሎ የሚያነሱት ነገር አለ። ከታጩት ውስጥ እስካሁን ሰምቼ ስለማላቅ ብዬ ነው። ለምሳሌ በመቶዎች የሚቆጠሩ ሰዎች ተጠቆሙ። መጨረሻ ላይ 11 ኮሚሽነሮች ናቸው ያላችሁት። 11 ውስጥ መግባት ሲገባቸው ያልገቡ ሰዎች አሉ ብለው በዛ ረገድ የሚያነሱባቸው ሰዎች አሉ። እንደዛ ብለው ቀጥታ የተጠየቅነው ጥያቄ የለም እኮ። አሁን ለብዙዎች ፕሮፌሰር ሳስበው አሁን ወደ እንትኑ ሳንሄድ ለሰው የመጀመሪያው ነገር አንደኛ በአደባባይ ነው ጥሪ የተደረገው። ሁለተኛ በአደባባይ ጥሪ ተደርጎ በመሃል ግን ምርጫ ምንድነው እጩዎች በሚቀርቡበት ሰዓት ፓርላማ ወይ ደግሞ ገዢው ፓርቲ ስለሆነ በፓርላማ የሚቆጣጠረው የሚፈልጋቸውን ሰዎች ብቻ መረጠ እንዳይባል መግባት ሲገባቸው ያልገቡ ሰዎች አሉ ብሎ የሚያነሱት ነገር አለ ወይ? ምናልባት ግልጽ እንዲሆንልን ብዬ ነው። እንግዲህ ያለው ጥያቄ ምንድነው እንዳልኩህ ሁሉንም ህዝብ መወከል በየራሱ አይቻልም። ያው በተወካይነት ነው። እንደኛ መግባት የሚገባቸው ሰዎች አልገቡም ብዬ አምናለሁ። 11 መሆናችን ጋይ እነሱ ይላሉ ተቋሚዎቹ። አሁን ወደ እናንተ ሀገራዊ ምክክር ኮሚሽን ጋር አንሳተፍም የሚሉ ሰዎች መግባት ሲገባቸው ያልገቡ ሰዎች ፓርላማ የጣላቸው ስላሉ በዛ ነገር ቅሬታ አለብን ይላሉ። ነው ይሄን አልሰማሁም። አሁን እንግዲህ ለሁላችንም ይሄ ነው ትልቁ ነገር። እኔ ቢያንስ አልሰማሁም እንደዛ እኮ ሰምተን እኔም በግሌ ሰምቼ ስለማላቅ እናንተ ግን ደግሞ ከነሱ ጋር ስለምትነጋገሩ ያ ካልሆነ የአደባባይ ነው ጥቆማ ይደረገው። አደባባይ ነው። በአደባባይ ጥቆማ መሰረት የመጨረሻ ላይ 11 ሰዎች ተመረጣችሁ። እዚህ ሂደት ላይ ጥያቄ ካልተነሳ ጥያቄያቸውን ቅድም እንደሚሉኝ እርቅ የሚባል ነገር መጨመር አለበት የሚሉ ነገሮች ናቸው። እንግዲህ ከዛ ውጭ የሚነሱ ነገሮች አሉ። ምናልባት አሁን የማይሳተፉት የፖለቲካ ኃይሎች ከእናንተ ጋር ላለመተባበር ቀደም ሲል ካነሱልኝ ውጭ የሚያነሷቸው ሌሎች ነጥቦች አሉ ወይ? ሌሎች ነጥቦች እንግዲህ መጀመሪያ ላይ እንደተቋቋመን አንዳንዶቻችን ስማችን ያነሱ ነበር። ምናልባት ይሄ ሰውዬ ወይም ከዚህ አካባቢ ሆኖ ግምቶች ነበሩ። ይሄ አንዱ ነው። ሁለተኛ እንግዲህ ሰዎች ነን እኛ። ሂደቶች እኔ በቀዳማዊ ኃይለ ሥላሴ ጊዜ ነው የተወለድኩት። በተማሪ ሂደት ውስጥ መሪ ሆኜ ባልሳተፍም ይነካኛል ወይ እዚህ ወዛ መነካካቴ አይቀርም። ከዛ በኋላ ትምህርቴን ጨርሼ መጥቼ ደግሞ ትግራይ ወሎ ሰራ ያው እንግዲህ የነበረውን ስርዓት እኔ ሐኪም ነኝ፣ ግን የነበረው ስርዓት ውስጥ አልፌያለሁ። ህዝቤን በቀጥታ ባገለግልም
እንደዚህ አይነት ነገሮች አንዳንዶቻችን ደግሞ መንግስት ኃላፊነት ውስጥ የነበርን ልኖር እንችላለን ከመሃላችን። ያ ማለት ነሰርሊ ግን የድሮውን ካባ ይዘነው እንዘልቃለን ማለት አይደለም። ኢቭን እሱም ጥያቄ እንኳን ቢኖር እኔ በወቅቱ ይነሳ እኔ የማላስፈልግበት ነገር ካለ በደስታ እኔን የሚተወኩ ሰዎች በጣም በርካቶች ስለሚኖሩ እነሱ ሊያገለግሉ ይችላሉ የሚል ጥያቄዎችን አንስቼ ነበር። እነኚህ ኮሚሽነሮች እኛ ማለት ነው በምንሰየምበት ጊዜ እንደተነገረኝ ከሆነ ሁሉም የፖለቲካ ፓርቲዎች ፈቃደኛ የሆኑት በሙሉ የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ በጣም በርካታ የሆኑ ማህበረሰብ ክፍሎች ስለ እያንዳንዳችን እየተነሳ መስፍን ማን ነው፣ ምን ሊሰራ ይችላል፣ ምን ሊያገለግለን ይችላል እየተባለ እሱ ቢቀርስ እሱ ቢገባስ እየተባለ በብዙ ሂደት አልፈን እዚህ እንደመጣን የተነገረን። ዞሮ ዞሮ ስለ እኔ ብነግርህ አንደኛ ኮሚሽን ውስጥ መግባቴን ያወቅኩት ከጥቂት ሳምንታት በፊት ነው። ነገር ግን ቢያንስ ዋና ኮሚሽነር መሆኔን ያወቅኩት ግን እዛው ህዝብ ተወካዮች ምክር ቤት እዛው ወደ ቃለ መሃላ ከመሄዴ ምናልባት አንድ 10-15 ደቂቃ በፊት ነው። ስለዚህ አመራረጡ ይህንን ይመስላል። ግን የፖለቲካ ፓርቲዎች የራሳቸው ጥያቄዎች ይኖራቸዋል። አልኮ እኮ በሂደት እያዩን ሲሄዱ ነገሮች እንዳሰቡት ወይም እንደገመቱት አለመሆኑን ሲያዩና አብሮ መስራት እንደሚቻል እስቲ አብረን እንሂድ፣ እኛ ከዚህ ጋር ያለን ቅራኔ እያጠበብ ነው፣ በጋራ መስራቱን እያሰፋ ነው እንሂድ የሚለው በጣም ጠቀመና አሁን ደረጃ ላይ ደርሰናል። አንዳንድ ፖለቲካ ፓርቲዎች ግን ከመጀመሪያውም አቋም ነበራቸው። ምንድን ነው አቋማቸው? የስ በዳያሎግ አዎ በዳያሎግ እናምናለን፣ ግን የኛ ፍላጎት መጀመሪያ መንግስት ሌላ የምንለው ሽግግር መንግስት ተቋቁሞ እና ራሳችን ዳያሎግ ኮሚሽኑን አቋቁመን ራሳችን በዛ መንግስት መሰረት የምናቋቁማቸው ኮሚሽነሮች ይሰሩታል የሚል አቋም አለን ብለው በዛ የጸኑም አሉ። ግን ዞሮ ዞሮ እኛን አይመለከተንም። እኛ የሚመለከተን አዋጅ ወጣ፣ ተመረጥን፣ ስራ ተቆጥሮ አዋጁ ሰጠን፣ ተጠሪነታችን ለህዝብ ተወካዮች ምክር ቤት ነው። በነገራችን ላይ ጥያቄዎችም እንደነበሩ ሰምተናል። ተጠሪነታቸው ለፕሬዚዳንቱ ይሁኑ፣ ለጠቅላይ ሚኒስትሩ ይሁኑ፣ ለህዝብ ተወካዮች ይሁን ብዙ ነገር እንደነበረበት ዞሮ ዞሮ አሁን ማለትን የሚችለው አሁንም ተጠሪነታችን ለህዝብ ተወካዮች ምክር ቤት ነው። ህዝብ ተወካዮች ምክር ቤት በየቀኑ ስራችን ውስጥ በጭራሽ አይገባም። ነገር ግን በየ3 ወሩና በየ6 ወሩ ሪፖርት እናቀርባለን። ምክንያቱም ለማን ነው ታቀርቡት? ለህዝብ ተወካዮች ምክር ቤት እንዳለ ለምክር ቤቱ ነው ወይስ ለአፈጉባኤው? ለምክር ቤቱ እናቀርባለን። አፈጉባኤው በቅርብ ችግሮች ካሉን እንነግራለን፣ ያግዙናል። ዴይ ቱ ዴይ ወይም የተቀን ስራችን ስነ ዘዴያችንና የመሳሰለው ስራችን ውስጥ በጭራሽ ህዝብ ተወካዮች ምክር ቤት ሆነ መንግስት በጭራሽ እኛ ስራ ውስጥ አይገቡም። ነገር ግን የመንግስት የህዝብ በጀት ነው የምንጠቀመው። ምክንያቱም ከመጀመሪያውም ስንቋቋም የተነገረን ገንዘብ ስንል ገንዘብ በጭራሽ የኢትዮጵያ ህዝብ ገንዘብ ይመደብላቸዋል። ምክንያቱም ይሄ የኢትዮጵያ ህዝብን ጥያቄ የሚመልስ ተቋም ስለሆነ። ግን እንደዛም ሆኖ ካገኘን አንጥላም በሚል በተለይ ፈረንጆቹ ስንቋቋም በጣም ያንዣብቡ ነበርና ምን እንርዳቸው፣ ኤክስፐርቶች አሉን፣ ባለሙያዎች አሉን፣ ገብተን እናግዛቸው የሚሉበት ጊዜ አይ እኛ ኢትዮጵያውያኖች ለጊዜው በቂ ነን፣ ይሄ የኢትዮጵያ ፕሮግራም ነው፣ ችግር ካለብን በውጭ የሚኖሩት ብዙ ምሁራን ኢትዮጵያውያን አሉ፣ እውነትም ትክክል ነው፣ መጽሐፍ የጻፉትን የሚልኩልን አሉ፣ ምን እንርዳቸው የሚሉ አሉ፣ በየጊዜው የሚያግዙን አሉ። ስለዚህ ከኛ ከተረፈ ውጭ ወደሚኖሩት ኢትዮጵያውያን ወገኖቻችን እንሄዳለን። ከዛ ከተረፈና አሁንም የሚያስፈልገን ከሆነ ወደ እናንተ ለሙያ እርዳታ እንመጣለን። ነገር ግን ፈቃዳችሁ ከሆነ መቼም ፋይናንስ የምትችሉን ከሆነ ቀጥታ ወደ ምክር ቤቱ ገንዘብ አታመጡ ወይም ወደ ኮሚሽኑ አታመጡ። ቋት ፈጥረናል። ይህን ቋት 3 ሆነን እናስተዳድረዋለን። አንድ የተባበሩት መንግስታት የልማት ፕሮግራም UNDP የሚባለው ምክንያቱም ለእነሱም ተአማኒ እንዲሆን ሪፖርት ስለሚያደርግ፣ ሁለተኛው ገንዘብ ሚኒስቴር፣ ሶስተኛው እኛ ቋት ስለፈጠን እዛ ውስጥ መጨመር ትችላላችሁ። መጀመሪያ ላይ ብዙ ጥርጣሬዎች ነበሩ። እነሱም ጥያቄዎች ያነሱ ነበረ። አንዳንዶቹ እንደውም ገፍተው ለምን አሁን ትቋቋማላችሁ? ለምን አትጠብቁም? ትግራይ ጦርነት እስኪቆም ከዛ በኋላ ለምን አትቋቋም? እኛ እሱን አንመልስም፣ ተቋቁመናል። ስለዚህ እኛ መመለስ የምንችለው ከተቋቋምንበት በኋላ ስላለው ነው እንጂ ከዛ በኋላ ስለነበረው መመለስ ስለማንችል እኛ 2 አማራጭ አለን። እዚሁ አዳራሽ የሰጠናቸው መልስ አንዱ አማራጭ እናንተ እንዳላችሁት እጃችንን አጣጥፈን ጦርነቱ መቼ እንደሚቆም አናውቅም፣ እስኪቆም መጠበቅ።
ሁለተኛው ደግሞ ስራችን ስነ ዘዴያችንን ዳያሎግ በመላው ዓለም እንደተካሄደ እያጠናን ሀገራችንን በሚገባ ሁሉንም ማፕ እያደረግን መስራት የሚቻልባቸው ቦታዎች እየሰራን እየጸለይንም ጭምር ጦርነቱ የሚቆምበትን ጊዜ እንጠብቃለን። ሁለት አማራጭ ናቸው። እንደ አጋጣሚ ይሄኛው አማራጭ ጸናና ከዚህ ከ2 ዓመት በኋላ የፕሪቶሪያ አግሪመንት መጣ። እሱ በኋላ የምጠይቀኝ ይመስለኛል። ስለዚህ በዛ መሰረት ፈረንጆቹም ቀናዎቹም የሚችሉትን ገንዘብ አስተዋጽኦ አደረጉ። ቀላል ገንዘብ አይደለም አስተዋጽኦ ያደረጉት። በእርግጥ ለሌላው እንደሚሰጡት ጀነረስ አልነበሩም። ለምን እኛ ሲያዩን ስራችንን በትክክል እንሰራለን። የነሱም ፕሮጀክት ነው ያደረግነው። በፕሮግራም ውስጥ ፕሮጀክታቸውን በተመለከተ የማወቅ መብት አላቸው። ፕሮግራሙን በተመለከተ ግን የኢትዮጵያ ሀብት ነው። ስለዚህ የኛ ስራ ነው። በየቦታው በየሄድንበት የመገኘት ኃላፊነትም መብትም የላቸው። ስለዚህ ምክንያቱም ይሄንን ያደረግንበት ብዙ ቦታ የምክክር ሂደቶች ለምን ከሸፉ፣ ጥቂት ቦታዎች ደግሞ ለምን ተዋጣላቸው ስንል 2 ምክንያቶችን አገኘን። ምክንያት አንድ የውጭ ጣልቃ ገብነት ኤክስተርናል ኢንፍሉዌንስ የምንለው ጥሩ ምሳሌ የሚሆነን የዚህ የየመን ዳያሎግ ወይም የመን ምክክር ነው። ጥሩ ሄደው የዚህ ገልፍ ካንትሪስ የሚባሉት እነሱ ገንዘቡ የሚሰጡት ከላይ ሆነው የሚዘውሩት እነሱ ስለነበረ ወዲያው ተፈረካከሰ። ጥሩ ምሳሌ የሚሆነው ሌላ የውስጥ ጣልቃ ገብነት ነው። ጥሩ ምሳሌ የሚሆነው ሱዳን ነው። ትልቁ ሱዳን ላይኛው ለምን ጥሩ ሄደ? እሱም የበላይ ጠባቂያቸው ግን የአገሪቱ ፕሬዚዳንት ነበሩ። ስለዚህ እሳቸው ወደሚፈልጉበት አልሄድ ሲል ተፈረካከሰና ይኸውልህ የመንም የመን ሆነች፣ ሱዳንም ሱዳን ሆነች። ስለዚህ እኛ አንደኛ በውስጥ ጣልቃ ገብነት እንዳይኖር ከመንግስት ጋር የፈረንጆች አርምስ ሌንስ እንደዛ ነው የምንጠባበቀው። አንዳንዴ እንደውም ከመጠን በላይ እናበዛዋለን። በእርግጥ ውጭ ያለው ኃይል እኛ መንግስትን ስልጣን ለማራዘም መንግስትን የተለያየ ወሬ ይወራብናል። እኛ ወሬው ግድ የለንም። በሌለንበት የሚወራው ነገር ምንም ያህል የሚነካን ነገር የለም። ምክንያቱም መንግስትኛ አልነውም አላልነውም የራሱ ተርም አለው፣ የራሱ ሂደት እየሄደ ነው ያለው። ነገር ግን በስራችን በጭራሽ ጣልቃ አይገባም። ገንዘብ በጠየቅነው ጊዜ ኦዲት አስደረገን ይሰጠናል። ገንዘብ ሚኒስቴር አንድ ቀን ሌላ ቦታ በጀት ሲያጥፍና ትንሲል እኛ ላይ ምንም አይነት ትኩረት ከልክሎን አያውቅም። እርግጥ ውስጣዊ ጣልቃ ገብነት ምንድን ነው? ከውስጥ ካሉ ፖለቲካ ፓርቲዎች አሁን እንደምታየው የተወሰኑ ፖለቲካ ፓርቲዎች አሁንም አልመጡም። አሁንም በእኛ እምነት ኢንፍሉዌንሻል ናቸው። እነሱ ለእኛ እንደ ተጽዕኖ ነው የምናየው አሉታዊ። ሁለተኛ አሁንም በትጥቅ ትግል ላይ ያሉ ወንድሞች እህቶቻችን አሉ። የእነሱም ወደዚህ በትክክል አለመምጣቱ ለእኛ የተወሰነ አሉታዊ የሆነ ተጽዕኖ ነው ያለው እና እነኝን ካልሆነ ምንድነው ኮሚሽኑ ሜቶዶሎጂውን አበጅቶ የ3 ዓመት ስትራቴጂክ ፕላን ነድፎ ራሱ አጽድቆ ምክር ቤቱ ይህን ለህዝብ አወያይቶ አጽድቆ ዓመታዊ ፕላኑን እያደረገ ይህን ያህል ጊዜ ፈጅቷል። ብዙ ጥያቄዎች ይኖራሉ ከውጭም ከውስጥም። አንዱ ከምንጠየቅባቸው ጥያቄዎች አንዱ ዘገየ ነው። እኛ እየተነጋገርን ያለ ነው አቶ ሲሳይ ስለ 50 ዓመት 60 ዓመት ምናልባትም ወደኋላ ስለሚጎትቱን እጅግ በርካታ አጀንዳዎች ነው። አሁን እኔ ጋር የተከማቸውን አጀንዳ ብነግርህ ከእያንዳንዱ ብሔረሰብ የክልልነት ወይም ደግሞ የማንነት ጥያቄ ጀምሮ የአስተዳደር ወሰንን ጥያቄ ይዘህ እስከ የት ድረስ የሚወስዱ ጥያቄዎች ይመጣሉ። አንድ ጥሩነቱ ህዝቦች መናገራቸው፣ ስሜታቸው በነፃነት ወደ ፊት ማምጣታቸው። እነኚህ ጥያቄዎች የሚመጡ ጥያቄዎች ደግሞ በሚገባ ፊልተርድ ሆነው ወይም ደግሞ በሚገባ ተለይተው እና እጅግ መሰረታዊ የሆኑ አጀንዳዎች ተለይተው ወደ መግባባት የሚያመጡት በሚገባ ታይተውና ተቆጥረው ትክክለኛ የሆኑ አወያዮች ፋሲሊቴተርስ የምንላቸው ከህብረተሰቡ ወጥተው ሰልጥነው ልክ እንደኛው በተቻለ መጠን ገለልተኛ የሆኑ በእውቀት የታጀቡ ባለሙያዎችን አንጥተን ይህን ዳያሎግ እንዲካሄድ ካላደረግነው ምንድነው የሚሆነው? ትርፉ ወንዝ የማይሻገር አይነት ስራ ነው የሚሆነው። ስለዚህ እነኚህ ስራዎች እንግዲህ 3 ዓመት ቢፈጁ የሚገርሙ አይሆኑም። ነገር ግን ከዚህ በተጨማሪ እና ትልቁ ነገር ግን አንጻራዊ ሰላም ይፈልጋል። ዳያሎግ ሙሉ በሙሉ ሰላም አይፈልግም።
ዳያሎግ ህገ መንግስት ሙሉ በሙሉ ቢሰራ ኖሮ ዳያሎግ አያስፈልግም። ስለዚህ ዳያሎግ ሙሉ በሙሉ ሰላም ቢኖር ዳያሎግ አያስፈልግም። ስለዚህ ዳያሎግ የሚያስፈልገው አንደኛ በግጭት ውስጥ ሲኮን፣ ሁለተኛ ከግጭት በወጣን ማግስት፣ ሶስተኛ ደግሞ ግጭት አፍንጫችን ላይ ሆኖ ሲመጣ ልክ ትግራይ ሄደን ነበር እንዳልኩ ቅድም በሽምግልናው ጊዜ ግጭት አፍንጫ ላይ ካለ የአፍንጫ ላይ ያለውን ግጭት ፕሪቨንት ለማድረግ ወይም ለመከላከል ዳያሎግ ይካሄዳል። እነኚህ ሶስት ነገሮች እጅግ ወሳኝ ነገሮች ናቸው። ሙሉ በሙሉ ሰላምና የዛ ሀገር ህገ መንግስት ሙሉ በሙሉ ከሰራ ምን ዳያሎግ አስፈላጊነቱ ብዙም የሚታይ ነገር አይደለም። በዛ ምክንያት ነው እንግዲህ አሁን ይሄ ዳያሎግ በዚህ በ3 ዓመት ውስጥ የትግራይ ጦርነት ወደኋላ ጎተተው፣ አሁን በአማራ ክልል የሚካሄድ የነበረው እየተካሄደ ያለው ችግር በጣም ወደኋላ ጎተተው እና ቤኒሻንጉል ጉሙዝ ውስጥ የነበረው ችግር፣ ጋምቤላ ላይ፣ ምዕራብ ኢትዮጵያ ላይ የነበረው እነኛ በተወሰነ ደረጃ ክፍተት እየፈጠሩ ሲሄዱ እነኛ አካባቢ ስራዎች እየተሰሩ መጡና እንግዲህ አሁን ያለነው የፌዴራል ተቋማትን ጨርሰን እንግዲህ ትግራይ ክልል ሂደቱ አፍንጫ ላይ ደርሰናልና ምን አለ አሁን ስለ ትግራይ እንግዲህ ትግራይ 2 ዓመት ጊዜ ውስጥ ጦርነት ውስጥ የነበረ ነው እና ሙሉ በሙሉ ምንድነው ይሄ የተገለለ አካባቢ ነው። ስለዚህ የራሱ የሆነ በጣም ከፍተኛ የሆነ ብሶት አለ። ጥያቄዎች ቅድሚያ ሊሰጣቸው ብሎ የሚያስበው ጥያቄዎች አሉ። ለምሳሌ እዚህ ዲዲአሩ ነገር አለ። ዲዲአሩ ማለት ወታደሩን ዲሞቢላይዝ ማድረግ፣ ወታደሩን ወደ ህብረተሰቡ ኢንቴግሬት ማድረግ፣ ዲዛርም ማድረግ፣ ተፈናቃዮች ሁኔታ አለ። ወደ የመጡበት ቦታ የመመለሳቸው ሂደት አለ። አሁንም ላለፉት በርካታ ጊዜያት እዛ ውስጥ ነው ያሉትና ቀጥታ ወደ ትግራይ ተሄዶ ከነገ ጀምሮ አጀንዳችሁን አምጡና ወደ ዳያሎግ እንግባ የሚባልበት ሁኔታ አይደለም ያለው። መጀመሪያ አንደኛ ዳያሎጉ ምንድን ነው? ዳያሎጉ ኮሚሽኑ ሲቋቋም ትግራይ ጦርነት ውስጥ ነበረ። ስለዚህ ስለኛ ያላቸው ግምትና እምነት በጣም የተዛባ ነው ቢባል ምንም አይገርመኝም። ምክንያቱም መረጃ ያላቸው ተቋማት ከትግራይ ውጭ ያሉ እንኳን ብዙ የተዛባ አስተሳሰብና አመለካከት እኛ ላይ ያላቸው፣ ሌሎቹ ያላወቁና ለ2 ዓመት የተዘጉት የማህበረሰብ ክፍሎች ደግሞ እናንተን እኮ ለማወቅ ጊዜ ይፈጅብናል ቢሉ አይገርመንም። ስለዚህ መጀመሪያ ትረስቱን ወይም መተማመኑን ዴቨሎፕ መገንባት መቻል አለብን እና ይሄንን ሂደት እንግዲህ ለመጀመር በጣም ዝግጁ ነን። አሁን ያሉት የጊዜያዊ መስተዳድሩ ርዕሰ መስተዳድሩን አግኝተናቸዋል። እንግዲህ ከካቢኔያቸው ጋር ከዛ ኦልሬዲ ደግሞ ከተለያዩ ተቋማት ጋር ግንኙነት ጀምረናል። ምሳሌ ፖለቲካ ፓርቲዎቹን አግኝተናል። ተፎካካሪ የሚባሉት ቲፒኤልኤፍንም ሳይቀር ጥያቄ ጽፈን ምናልባት እኛ ቅድሚያ የምንሰጠው በዚህ ዙሪያ በፕሪቶሪያ አግሪመንቱ ዙሪያ እንነጋገር የሚል ጥያቄ አድርገውልናል፣ አቅርበውልናል። እኛ ብቻ ዞሮ ለመቀራረብ የሚያመቹ ነገሮች ላይ ተቀራርቦ ለመነጋገር ዝግጁነታችን እያሳየን ነው። በተለይ ትግራይ ምሁራን 4 ዩኒቨርሲቲዎች አሉ። ሌላ ቦታ ዩኒቨርሲቲዎች እንደረዱን ሁሉ እነኚህም 4 ዩኒቨርሲቲዎች ተባባሪዎቻችን ይሆናሉ የሚል ተስፋ አለን። ቅድም የጠቀስኩልህ ተባባሪዎች በትግራይም ላይ እንደዚሁ አፕላይ ያደርጋሉ እና ስለዚህ መጀመሪያ የመቀራረብ ሁኔታዎች እንዲመቻቹልን ጥያቄ ያቀርበናል። ተስፋ የምናደርገው እንግዲህ የተራዘመው ለ1 ዓመት ነው ኮሚሽኑ። አዎ ጊዜያችሁ እየሄደ ነው ብዬ ነው። ምንም በአግባቡ ከተጠቀምንበት መስራት እንችላለን። ምክንያቱም መቼም አንዳንድ ጊዜ ጎበዝ ተማሪ ከመጀመሪያው ቀን ጀምሮ ያጠናል። አንዳንዱ ደግሞ ሱፐር ጎበዝ ነኝ የሚለው ደግሞ ፈተናዋ ልትቀርብ ስትችል ልትደርስ ስትችል ደግሞ 24 ሰዓት የሚያጠናል። ግን እንደዛም ባንሆን ከአሁኑ የምንሰራቸው እቅዶች አሉን። ይሄ የኢትዮጵያውያን የበጀት ዓመት ከማለቁ በፊት የዚህ የትግራዩን እንቅስቃሴያችንን በተወሰነ ደረጃ እንጨርሳለን ብለን እናምናለን። ለምን አሁን ለምሳሌ ኦሮሚያ 356 ወረዳዎች ነው ያሉት፣ አማራ 267 ወረዳዎች ነው ያሉት እና ያንን እንግዲህ 90 ምናምን ወረዳዎች ካሉት ትግራይ እና በደንብ የተደራጀ አወቃቀር ካለው ትግራይ ጋር ስናየው ትረስቱና መተማመኑ ካለ
ስራዎቻችን ያን ያህል ይወሳሰባሉ ብዬ አላስብም። ስለዚህ በቀጣዩ የበጀት ዓመት ይህንን ካጠናቀቅን ተስፋ የምናደርገው ናሽናል ዳያሎጉን በመሀል ክረምት ላይ ወይም ደግሞ አዲስ ዓመት ከመግባቱ በፊት ናሽናል ዳያሎጉ ይጀመራል ብዬ አስባለሁ። ናሽናል ዳያሎግ ማለት የሀገራዊ ምክክር ጉባኤ ማለት ነው። እሱ አንዴ ከተጀመረ ለቀጣዮቹ 3 ወራት ግልጽ በሆኑ አጀንዳዎች ላይ የመጀመሪያዎቹን የመግባባት ምክክር ይጀምራል ማለት ነው። ይሄ ማለት ወደ ጥርና የካቲት ድረስ ይወስዳል። ወደ ጥር መጨረሻ፣ ታህሳስ መጨረሻ ድረስ ሊወስድን ይችላል። ይሄ ምን ማለት ነው? ቢያንስ በቀጣዮቹ 3 ወራት የመከታተያ ጊዜ ይኖራል ማለት ነው። ስለዚህ የኢትዮጵያን አጀንዳዎች በቀጣዮቹ 8 እና 9 ወራት ይጨረሳሉ ሳይሆን ትክክለኛ የሆነ ሳይንሳዊ የሆነ ሀገራዊ ምክክር መሰረት ተጣለ ማለት ነው። ያ መሰረት መጣል ምክንያቱም እንደምታውቀው የሚቀጥለው ዓመት የምርጫ ዓመት ነው። ስለዚህ በእርግጠኝነት ከመጋቢትና ከሚያዝያ በኋላ የምርጫ ትርምስ ነው የሚቀጥለው። ግን ቢያንስ ለመንግስትም ለህዝቦችም ለፖለቲካ ፓርቲዎች የሚጠቅሙት ነገሮች እነኚህ እጅግ አንኳር የሆኑ መሰረታዊ አጀንዳዎች ተነስተው በተወሰነ ደረጃ ህዝቦች ተመካክረውባቸው የተወሰነ ውሳኔ ላይ ሲደርሱባቸው ማየት ነው። እንግዲህ ዳያሎግ ፕሮፌሰር ወደ ዳያሎጉ ይመጣሉ። ምናልባት እንግዲህ ለሰው ግልጽ እንዲሆን ነው በግሌም ስለማይገባኝ ነው እና ሀገራዊ ምክክር ኮሚሽኑን ገለልተኛ አይደለም የሚለው ነገር እንደገናም ደግሞ በዚህ ምክንያት አንሳተፍም የሚሉ የፖለቲካ ፓርቲዎችም አሉና በግሌ ብዙ ጊዜ ስለማይገባኝ ነው። እናንተ አሁን የምታደርጉት ነገር መንግስትን በምንድን ነው የሚጠቅመው? መንግስትን በተለየ ሁኔታ ወይ ደግሞ ስልጣን ላይ ያለው መንግስት በስልጣን እንዲቀጥል ይሄኛው መንገድ የእናንተ መንገድ ያግዛል የሚባለው ነገር ምንድን ነው? ምናልባት የተረዱት ነገር ካለ ብዬ ነው። መንግስትን የሚጠቅመው ይሄ ዳያሎግ በትክክል ስርዓቱን ይዞ ከሄደ እጅግ መሰረታዊ የሆኑ ጥያቄዎችን 3ቱም የመንግስት ክንፎች ማሳካት ከቻሉ ቢያንስ በሚገባ መጀመር ከቻሉ ለምሳሌ ምን ማለት ነው? ለምሳሌ ህገ መንግስት እንዲጫፉ እንዳይነካ ከሚል ጀምሮ ተቀዳዶ ይጣል እስከሚል ድረስ ጥያቄዎች ይቀርባሉ። እንግዲህ ምን ማለት ነው? ይሄ ሁለቱ ጫፍና ጫፎች የሚነግሩ ነገር ቢኖር ህገ መንግስት ለዳያሎግ ይቅረብ ማለት ናቸው። ምክንያቱም ጫፉ አይነካብኝም፣ ተወያይተህ ነው ጫፉ እንዳይነካብህ የምታደርገው። ይቀዳደድም ካልክ ተወያይተህ መክረህ ነው አይደለም እዛ ላይ የምትደርሰው። ስለዚህ እነኚህ ዳያሎግ ሂደቶች ውስጥ ብዙ ወደ መሀል የሚያመጡ ነገሮች ይኖራሉ። ምክንያቱም ህገ መንግስቱ እጅግ በጣም በርካታ ብዙ ነገሮች ይኖሩታል። የኢምፕሊሜንቴሽን ችግሮች ሊኖሩት ይችላሉ። አለበዛም ደግሞ ሌላኛው እሱ በመኖሩ ነው ሁሉ የደረሰብኝ የሚልም ይመጣል። ስለዚህ ያንን በትክክል ወደ ዳያሎግ አምጥቶ እዛ ላይ እንኳን አንድ መዳረሻ ላይ መድረስ ከተቻለ ለመንግስት አንድ ጠቃሚ የሆነ ውጤት ሊሆንለት ይችላል። ይሄ ለመንግስት ብቻ አይደለም እኮ ለፖለቲካ ፓርቲዎችም፣ ምክንያቱም የሚፈልጉት ነገር ነው፣ እንዲታይላቸው የሚፈልጉት ነገር ነው። ይህ እንደው ህገ መንግስቱን ትልቁን ነገር አመጣሁት እንጂ ሌላም ትልቅ ነገር ይሄ ከጀርባዬ ከጎን ያለው የኢትዮጵያ ሰንደቅ ዓላማ ነው። የኢትዮጵያ ሰንደቅ ዓላማ የመሃሉ ሎጎው እንዳይነካብን እሱ ለኛ ወሳኝ ነው ከሚለው ጥያቄ ጀምሮ አይ ሎጎው ተነስቶ ሌሎች እንስሳት ወይም ሌሎች አማልክት ወይም እንዲህ አይነት ይግቡ እስከሚለው ድረስ ሊሄድ ይችላል፣ ይሄ ቀለሙንም ጭምር። ስለዚህ እነኚህ ነገሮች በደጅ ሆነ ስትነጋገርና እንደኔና እንዳንተ ቁጭ ብለን ስንነጋገር አንተ ለምን እንደጠላኸው እኔ ለምን እንዳከበርኩት ወይም አንተ ለምን እንዳፈቀርከው እኔ ለምን ኢንዲፍረንት ወይም ስሜት አልባ እንደሆንኩ ቁጭ ብለን በአወያያችን በኩል በትክክል ስንነጋገር በትክክል እኔ ስነግርህ በትክክል አንተ ስታደምጥ በትክክል ያንተን ሀሳብ ነው ወስጄ ስንመክርበት ስንመካከርበት በእርግጠኝነት አንድ ደረጃ ላይ እንደርሳለን። ልምዶች የሚያሳዩት ምንድን ነው? ሰዎች እንዲህ አንድ ለአንድ ሆነው ሲቀራረቡና በየጎጣቸው ወይም በየጉድጓዳቸው ወይም በየቦታቸው ሆነው ሲነጋገሩ የተለያየ ነው። ያ ድምር ሀሳብ ይዘህ ነው የምትመጣው። የራስህን በትክክለኛ የሆነ ሀሳብ ያለምንም ስሜት የምታቀርብበት አይደለም። ስለዚህ ይሄ ለመንግስትም ብቻ ሳይሆን ለህዝብም ለሁላችንም የሚጠቅም ነው ብዬ አስባለሁ። ይሄ ማለት ምን ማለት ነው? እነኛ እጅግ መሰረታዊ የሆኑና ጦር ያማዘዙ
ለአንዳንዶቻችን ኢትዮጵያዊነት ምን ያደርግልኛል፣ ለሌሎቻችን ደግሞ አይን የኢትዮጵያዊነት በቃ መታወቂያ ማንነቴ የተፈጠርኩባት የተወለድኩባት ያደግኩባትና መቀበሪያ ነች እስከምንለው ድረስ ሰፊ ናቸው። ያንን ለማቀራረብና ያንን ወደ መግባባት ሊያመጣ የሚችል አካሄድ ስለሆነ እንዳልኩ መንግስት ሂደቱን ኢምፓርሻል በሆነ መንገድ ወይም እጅግ ወገንተኛ ባልሆነ መንገድ እንዲካሄድ መቻሉን ማሳየት ከቻለ ውጤታማ ነው ያስባለሁ። እሱ እንግዲህ ከመንግስትም ባሻገር እንደ ሀገርም ሁሉም የሚጠቀምበት ነው። ልክ ነው። ግን መንግስት እንደ መንግስት የፈቀደውን ነገር ምክንያቱም ከዚህ ቀደም የመጡ መንግስታት እንዳደረጉት በመሰለው መንገድ እንዳይሄድ የሚከለክለው ህጋዊ ገደብ የለም። ግን የመጣንበት መንገድ አልሰራም በሚል ለማስተካከል መሰል ሙከራ የሚደረግና በቀጣይ ጉባኤው ሲካሄድ የወረዳ ተወካዮች በየወረዳው ተወካይ ነው የሚመጣው። ምንድን ነው ጉባኤው የሚካሄደው? የወረዳ ተወካዮች አሁን እኛ 1120ዎቹ መርጠዋል። ተወካዮቻቸው መርጠዋል እስከነ ተጠባባቂዎቻቸው። አጀንዳው ብዙ ነው ብዬ ነው። እንዴት ነው ለውይይት እንዴት ይሆናል? ስለዚህ ሁለተኛ በሪጅን ወይም በክልል ደረጃ ደግሞ እንደዚሁ ተቋማት እንደዚሁ የራሳቸውን ተወካዮች የመረጡም አሉ። አሁን እንዲመርጡ የሚደረጉም አሉ። ለምሳሌ ፖለቲካ ፓርቲዎች ሁላቸውም ይወከላሉ። በፌዴራል ደረጃም ተመሳሳይ ነገር ነው የሚሰራው። እንግዲህ ይሄ ሂደት በጣም ጥንቃቄ የተሞላበት ነው። አንደኛ የዳያሎግ ሂደት የድምፅ ብልጫ ሂደት አይደለም። አንድ ነገር ታነሳና ይሄ ነገር እንደዚህ ይሁን፣ አይ በቃ መግባባት አቅቶናልና ድምፅ እጅ እናውጣ ከተባለ የሚጎዳ የህብረተሰብ ክፍል አለ። ምክንያቱም እኛ ሀገር ትንሽ ህዝቦች በዚህ በትርጓሜ ወይም በክላሲፊኬሽኑ መሰረት ብሔር ብሔረሰቦችና ህዝቦች የተባባል ነው አለ እና ትንሽ ህዝቦች ሊደፈጠጡ ነው። ስለዚህ እሱ አይደለም ድምፅ ብልጫ አይደለም። ድምፅ ብልጫ ሳይሆን በዚህ ሂደት ውስጥ ያለው ምንድነው? ተወካይነት ነው፣ ሪፕሬዘንቴሽን ነው። ስለዚህ ትልቆቹም ትንንሾቹም በእኩልነት የሚወያዩበት ነው። ምናልባት ሚሌኒየም ላይ መታየተው እንደሆነ አላውቅም እንጂ አቀማመጡም እንኳን በአንድ ወለል ላይ እንዲሆን ነው የሚፈለገው። ሚሌኒየም ላይ እንደው ሙከራዎች አድርገናል። ለምሳሌ የፖለቲካ ፓርቲዎች በሙሉ በዚህ ተርታ፣ መንግስት በዚህ ተርታ። ለምን እኛ የለመድነው ምንድነው? የመንግስት ባለስልጣናት በዚህ ቀጥሎ ያሉት እንዲህ ይሆንና እኛ ተርታዎቹ ሰዎች ወደ መጨረሻ ነው የምንቀመጠው፣ ወይ ወደ በሩ ላይ ልንቆምም እንችላለን። ይሄ ግን የሁላችንም የእኩል ሂደት ነው የሚሆነው። አርብቶ አደሯ፣ አርሶ አደሩ፣ ፕሮፌሰሩ፣ አካዴሚሽያኑ ወይም ጄኔራሉ ወይም ሚኒስትሩ እኩል ናቸው። ምክንያቱም የሚመክሩት ስለ ሀገር ነው፣ የሚመካከሩት ስለ ሀገር ነው፣ ስለ ወደፊት እጣ ፈንታቸው ነው። እኩል ጉልበት አላት አርብቶ አደሯ። ቅድም የነገርኩህ እኩል ጉልበት አለው የፔሪፌሪ የዳር ሀገሩ ወገናችን። ምክንያቱም አለበዛ የነበረው ምንድን ነው? መሀል ያለው ጉልበት ያለው እውቀት ያለው ተሰሚነት ያለው አይነት ከሆነ ይሄ ዳያሎግ አይደለም። ወይም ደግሞ እጅ እናውጣ ከሆነ በጣም ብዙ ህዝቦች አሉን፣ 2 3 ወይም 4 ብሔሮች ልንኖር እንችላለን። እነኛ ትንንሾች የምንላቸው ግን የሚያዳመጣቸው አይኖርም። ምናልባት ይሄ አለመደማመጥ ነው ወይም ሁሉ መከራ ያመጣው። ትንንሾቹ ደግሞ መቼም የህልውና ነገር ከሆነ ጉልበተኛ መሆናቸው አይቀሬ ነው፣ አስተውለናል። በየዳር አካባቢ የነበሩ ጦርነቶች ያስተማሩን ይሄንን ነው። ስለዚህ ምንድነው ሪፕሬዘንቴሽን በጣም ወሳኝ ነገር ነው። የፕሪ ዳያሎግ ወይም ከዳያሎግ በፊት ደግሞ ሂደቶች አሉ። ቅድም እንዳልኩት ዝም ብሎ ስሜታዊነትን ብቻ ተሸክመን መተን የኔ አካባቢ ጥያቄ ይሄ ነው እንደዚህ መወሰን አለበት ብለን ይዘን መምጣት ሳይሆን ከነ ምክንያቶቻቸው ምክንያታዊ እንድንሆን የምናስችልበት የፕሪ ዳያሎግ ሂደት አለ። ስለዚህ አዎ ወረዳዎች ወደ 30% በላይ የሚሆነው የወረዳ ውክልና ነው። እንትኑ ቁጥሩ እየቀነሰ መጨረሻ ላይ በተወሰነ ቁጥር ነው የሚደረገው። አዎ እንግዲህ 130 ሚሊዮን የሚወክል ህዝብ አሁን እኛ ግምታችን ትንሽ ሊያብጥ ይችላል። ወደ 4000 ገደማ የሚሆኑ ተወካዮች ይኖሩናል። እነኚህ 4000 የሚሆኑ ተወካዮች በተለያየ መንገድ ነው የሚሳተፉት። በቴማቲክ ኤሪያ፣ በፕሌነሪ ላይ የራሳቸውን እሱን በጣም ዝርዝሩን አሁን የኮሚሽኑ ምክር ቤትና ፒላሮች የምንላቸዋል። ስራውን ተከፋፍለን ነው የምንሰራው። ኮሚሽነሮች የሚመሩት ነው ከኤክስፐርቶቻቸው ጋር፣ ከአማካሪ ኮሚቴ አባላቶቻቸው ጋር የሚሰሩት ነው። ያንን ከሰሩት በኋላ ይህንን ለምክረ ሀሳብ ደግሞ የሚሰበስቡበት ነው የሚሆነው።
አሁን በቀጣይነት ስራዎቻችን አንድ ሂደቱን በህግ በድንጋጌ ማስቀመጥና መጨረስ፣ እሱ እየተሰራ ነው። ሁለት እነኚህ ብዙ ሺህ የሆኑ አጀንዳዎች፣ በነገራችን ላይ አጀንዳ የምንሰበስበው ከተደራጁ ተቋማት እና ቅድም እንዳደረግነው ከወረዳ ጀምሮ በክልል እና በከተማ መስተዳድሮችና በፌዴራል እንዲሁም በውጭ በሚኖሩ ኢትዮጵያውያን፣ ሌላው ግን በግልም አሁን አንተ ስትወጣ ሳጥን ታገኛለህ። እዛ ሳጥን ውስጥ እኔ እንደሚመስለኝ የኢትዮጵያ እጅግ መሰረታዊ አጀንዳዎች ወይም ናሽናል ሬሌቫንስ ሀገራዊ ፋይዳ ያላቸው ጥያቄዎች እነኚህ ይመስሉኛል ብለህ ጽፈህ አጣጥፈህ ሳጥን ውስጥ ሁሉ ከተህ መሄድ ትችላለህ። ስለዚህ ማንኛውም ሰው አጀንዳውን የማቅረብ መብት አለው። አንዳንድ ጊዜ ምን ይደረጋል? ወደ ክልል ስንሄድ እኛ እኮ በክልሉ አጀንዳ ላይ የኛ አጀንዳ ተረስቶብናል፣ እዚህ ማምጣት ይችላል። ዛሬ ጠዋት መስማት የተሳናቸው ብሔራዊ ማህበር አጀንዳቸውን አምጥተው ተረክቤያለሁ ከአንድ ኮሚሽነራችን ጋር በመሆን። ለምን አንዳንድ እንዲህ በትልቁ ሜዳ ላይ የሚረሱ የማህበረሰብ ክፍሎች አሉ። አካል ጉዳተኞች አንዳንዴ ሲባል የጎላ የሚታዩ አሉ፣ የማይታዩ አሉ። አሁን ስለ መስማት የተሳናቸው ዛሬ የተነገረኝ ነገር ቢኖር ቢያንስ እኛ የምናውቀው ወደ 5 ሚሊዮን የሚሆኑ መስማት የተሳናቸው ወገኖችን ወክለን የመጣ ነው ያሉት። እኔ ደግሞ ስቆጥረው እርግጠኛ ነኝ ያ መስማት መሳን ይሄ ቁጥር እንደውም ከዛ በላይ ይሆናል። ለምን ጦርነት ላይ ነው ያለ ነው፣ ብዙ ችግሮች ላይ ያለን ሀገር ነን እና እነሱ 5 ሚሊዮን ቁጥር ካመጡ እኔ ቁጥሩን ከዛ በላይ አደርገዋለሁ። የአካል ጉዳተኞች ማህበር ኮንፌዴሬሽን 17 ይላል፣ አንድ 20 ይላል። ከ17 እስከ 20 ሚሊዮን የአካል ጉዳተኞች ዛሬ ላይ ያሉኝ ይላል። እኔ ደግሞ ምለው ይሄ ቁጥር ከዛ በላይ ነው። ለምን ዛሬ እናንተ ስንናገርም አካል እየጎደለ ነው። ህይወት እየጠፋ ብቻ ሳይሆን አካል እየጎደለ አእምሮ እየተሰበረ ነው ያለው። ስለዚህ እነኚህ ማሲቭ የሆኑ ነገር ግን አጀንዳዎቻቸው ሊደፈጠጡባቸውና ሊረሱ የሚችሉ ማህበረሰብ ክፍሎች አጀንዳዎቻቸውን በቀጥታ ወደኛ እንዲያመጡ የሚያስችል አሰራር አለ። ግን ፕሮፌሰር 4000 ሰው ተወያየ። አሁን ለምሳሌ ባንዲራን የተመለከተ ምን አይነት አከላለን እንከተል የሚለውን ነገር የተመለከተ በተወሰነ ደረጃ የፖለቲካ ግንዛቤም ዓለም አቀፋዊ የሀገሪቱን ተጨባጭ ሁኔታ የመጣንበትን ነገር በደንብ የመረመሩ በምሁራን በፖለቲካ ፓርቲዎች ደረጃ ጉዳዩ በእንደዛ ነጥሮ ካልወጣ 4000 ወይ ደግሞ በሺዎች የሚቆጠሩ ሰዎች ተመካክረውበት መጨረሻ ላይ እንዴት ነው ወደ አንድ መሰብሰብ የሚቻለው? ይሄ እንግዲህ ሂደቱ በደንብ ከተብላላና መቋጫው ምን እንደሆነ ከታወቀ በኋላ ምናልባት ምድሉን ካገኘህ እኔም ካገኘሁ የምንወያይበት ይሆናል። ምክንያቱም የተለያዩ ሞዴልስ ወይም ሞዳሊቲዎችን አሁን እየሰራንና እያየን ያለ ነው። ምክንያቱም እንዴት ነው የምናደርገው? ውይይቱ ምን መሆን አለበት? በነገራችን ላይ አንዳንድ ፍራቻችን በልሂቃንም እንዳይዋጥ ነው፣ ኤሊት ባርጌን እንዳይሆን ነው። ምክንያቱም ኤሊቱ ከአሁን በፊት እኔ ሁሌም የምጠቅሳቸው ሰው እያሉ በአንድ ወቅት ሲጽፉ ሲናገሩ ይሄ ዋና ኮሚሽነር ስራውን አያውቅም እኔ ላይ ነው የጻፉት። ምክንያቱም በአንድ ወቅት ሲናገር ለምሳሌ የማዳበሪያ ጥያቄ ቢመጣ ብሎ ነበር። ማዳበሪያ እኮ አጀንዳ አይደለም፣ ማዳበሪያ እኮ አስተዳደራዊ ጥያቄ ነው። ይልቅ እንደዚህ ስራውን ሳያውቅ እንደዚህ ከሚናገር የኢትዮጵያ ጥያቄዎች 1 2 3 ምናምን 7 ተዘረዘሩ። እነኚህ ላይ የኢትዮጵያ ምሁራንና ልሂቃን ቢመክሩበት የተሻለ ነው ብለው ተናገሩ። ሰውየው በእኔ እምነት በጣም ትክክል ናቸው። ምክንያቱም እዚች ሀገር ይህን ሁሉ መከራና ጦስ ያመጡት እነኚሁ እሳቸው የጠቆሳቸው ምሁራን ናቸው። ግን አልፈቷቸውም፣ አባባሷቸው እንጂ። ነገር ግን ሊፈቷቸው የሚችሉ ከሆነ እሰየው፣ በጣም ጥሩ ነው። ግን 99.5% የኢትዮጵያ ሕዝብ ስችን ሀገር ለብዙ ሺህ ዓመት አብሮ ተገማምዶ ይዞ የኖረውስ ድምፅ አይሰማም ወይ? እዛ ውስጥ እውቀት የለም ወይ? ዊዝደም የለም ወይ ብለን ከተናገርን ቅድም የደቡቧን ሴትዮ የነገርኩ ነገር ከባለ ዲግሪው ያላነሰች መሆኗን የሚያመላክት ነው የሚሆነው። ስለዚህ ምን ልል ፈልጌ ነው፣ ሰውየው ትክክል ናቸው። እነኛ 7 አጀንዳዎች እነኚህ ብዙ ሺህ አጀንዳዎች እኛ ጋር የሚመጡት ልክ ነው። አንዱ መልካም አስተዳደር ውስጥ ይገባል፣ አንዱ ፍትህ ጥያቄ ውስጥ ይገባል፣ አንዱ ማንነት ቋት ውስጥ ይገባል፣ አንዱ አስተዳደርና የወሰን ጥያቄ ውስጥ ይገባሉ በየቋቱ።
ለምሳሌ ብዙ በርካታ የሆኑ ብሔረሰቦች ጥያቄ ይጠይቃሉ እኛ ጋር። ለምን ክልል አንሆንም? ለምን ማንነታችን ሪኮግናይዝ አይደረግም? እውቅና አይሰጠውም? እነኚህ ሁሉ ጥያቄዎች የት ውስጥ ይገባሉ? ማይኖሪቲ ወይም አናሳ ወይም ህዳጣን የትኛው የተሻለ ቋንቋ እንደሆነ ባይገባኝም እዛ መብት ውስጥ ይገባሉ። ስለዚህ ምንድነው እኛ ሰውዬ ትክክል ነበሩ ያልኩህ፣ ጥያቄዎቹ ልክ ናቸው። ያ የፈርቲላይዘር ወይም ማዳበሪያው ያስተዳደር ጥሩ። ለእኔ ግን የማዳበሪያ ጥያቄ የፖለቲካ ጥያቄ ነው፣ የኢኮኖሚ ጥያቄ ነው፣ የመልካም አስተዳደር ጥያቄ ነው፣ ብዙ ጥያቄ ነው። እንዴ እኔ እንኳን ልምድ የሚያሳየኝ ምንድነው ማዳበሪያ እኮ የምትሰጠው ለአንተ ወገን ነው የምትሰጠው፣ ለወገንህ። ማዳበሪያ እኮ የምትሰጠው የአንተ ፖለቲካ ፓርቲ አባል ለሆነ ሰው ነው የምትሰጠው፣ ሌላውን ልትቀጣው ትችላለህ። ማዳበሪያ እኮ የምትሰጠው ፍትህ አዛብተህ ነው። ስለዚህ ፍትህ አለ፣ ፖለቲካ አለ፣ ኢኮኖሚ አለ፣ ሁሉ ነገሮች እዛ ውስጥ አሉ። በማዳበሪያ ምክንያት እኮ ያ ገበሬ ልጆቹን ማስተዳደርና ዘርቶ አጭዶ ወቅቶ ማብላት ሲያቅተው እኮ ያችን ጓንዴውን ይዞ ጫካ ይገባል። ይሄ ምን ሆነ? ናሽናል ትሬት ሆነ ማለት ነው። ስለዚህ ሰውየው ያላዩት ነገር ምንድን ነው? አስተዳደርማ ቢኖር ጥሩ። ስለዚህ ምን ልል ፈልጌ ነው? አዎ እነኚህ የህብረተሰብ ክፍሎች በሀገራቸው ላይ ለመጀመሪያ ጊዜ እነሱም ያሉት ይሄንን፣ እኛ እኮ ማንም ሰው ዞር ብሎ አይንም፣ አዳፋ ነው የምንለብሰው፣ አነጋገራችን ጎልዳፋ ነው። መሀል ያላችሁት እናንተ ትልልቆቹ ጥሩ ነገር የምትናገሩት በፈረንጅ አፍ የምትናገሩት ናችሁ። የምትሰሙትም የምታፋጁንም እናንተ ናችሁ። መፍትሄው እናንተ ጋር ነው። ግን እኛ መናገራችን ለመጀመሪያ ጊዜ እኩል ሆነን አንዳችን ከአንዳችን ተደማምጠን መናገራችን ትልቅ 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 ድል ነው። ይሄንን ነው በየቦታ ሲሄድ እኔ ህዝቦች የሚነግሩኝ ይሄን ነው። ፕሮፌሰር እንግዲህ እንዳሉት ያው ሰው አለሁበት ድምጽ ተሰምቷል ብሎ ማመኑ ቀላል ነገር አይደለም። ከዛ በኋላ ምናልባት ነገሮችን ለመሰብሰብ ደግሞ የምትሄዱበት መንገድ እንዳለ ይታመናል። ምናልባት እንግዲህ ኢትዮጵያ ውስጥ ያንዱ ጥያቄ ከሌላው አካባቢ ጋር መመሳሰል፣ አንዳንዱ አካባቢ ደግሞ እዛው እርስ በርስ ጥያቄው ከሚመሳሰል ይልቅ ከሌላው ጋር የሚቀራረብበት ወይ ደግሞ እርስ በርስ የሚጋጭበት እንዲህ አይነት ነገሮች አሉ በአካባቢዎች። አሁን ጥያቄዎቹ ስለ ባንዲራ ሊነሳ ይችላል ወይ ደግሞ እምነትን ተከትሎም ይሆን ይችላል። በአብዛኛው ግን ኢትዮጵያን በጋራ የሚያነሷቸው ጥያቄዎች ይኖራሉ ብዬ አምናለሁ። እንደገና ደግሞ አሁን ብዙ መስማማቸው ጥያቄዎች የቦታዎችን ጉዳይ ወደኛ ክልል መከለል አለበት፣ ወደዛኛው ክልል መሄድ አለበት የሚል ነገርም ይነሳል። በሌላ በኩል በዚህ ሳምንት መጨረሻ አካባቢ አዲስ አበባ ላይ በፌደራል ደረጃ ባደረጋችሁት ውይይት የተለያዩ አጀንዳዎች ቀርበው ምናልባት በግሌ ትኩረት የሳበው የኢትዮጵያ የጸጥታ ኃይሎች ያቀረቡት የተባለው አጀንዳም አለ እና ይሄ እንደ ተቋም የሀገር መከላከያ የፌደራል ፖሊስ ወይ ደግሞ ደህንነቱን ጨምሮ ነው ብዬ አምናለሁ። ዘገባም ወጥቷል። መቼም አደባባይ ያለ ነገር ስለሆነ ቢናገሩትም እንትን ያለ ነገር አይመስለኝም እና ኢትዮጵያ ውስጥ ያለው አከላለል ቋንቋን መከተል የለበትም፣ ጂኦግራፊን መሰረት ያደረገ አከላለል ቢኖር የሚል የኢትዮጵያ የጸጥታ ኃይሎች ጥያቄ ያቀረቡ የሚል ነገር አለና እንዲህ አይነት ጥያቄ ሌላው አካባቢ ላይ የቀረበበት ሁኔታ የለም ወይ? ከዚህ በተቃራኒ ደግሞ የሚቀርቡበት እንዲህ አይነት ነገር ጥያቄዎቹ ጋር ምናልባት ደግሞ በዚህም ላይ ያልጠበቋቸው ጥያቄዎች እንዴት አላየናቸውም እነዚህም ብለው በዛ ደረጃ የሚያስታውሷቸው ነገሮች አሉ? እንግዲህ የቀረቡት በጣም ብዙ ናቸው። አጀንዳ ሆነው ፊልተርድ ሆነው ፕራዮሪታይዝድ ሆነው የቅድሚያ ተሰጥቷቸው በሚወጡበት ጊዜ በግልጽ ለሕዝብ የምናሳውቀው ነው የሚሆነው። አሁን አጀንዳዎች እነኚህ ናቸው የማለት ስልጣን ለራሴም አልሰጠውም። ለምንድን ነው የሚቀርቡ ጥያቄዎች? በጣም ብዙ ጥያቄዎች ይቀርባሉ። መብት ነው። እኔ እንደውም አማራም ክልል ኦሮሚያም ክልል ባደረግነው ስብሰባ ላይ አጀንዳ ስብሰባ ላይ ብዙ ጩኸቶች ሰምቼ ነበረ። እንዳልከው በተለያየ ቦታ የምንሄድበት ጊዜ አይገርመኝም። ምክንያቱም ሰዎች ለዘመናት የያዟቸውን በቡድንም በተናጠልም የያዟቸውን ጥያቄዎች ናቸው ያቀረቧቸው። በእኛ በኩል የማናስተናግደው ጥያቄ ቢኖር አንድ ነው። እሱም ከኢትዮጵያዊነት ውጭ ያለ አጀንዳ ነው እንጂ በኢትዮጵያ በሚባለው ወይም አገራችን በምትባለው ጥላ ስር የሚቀርቡ ጥያቄዎችን በሙሉ የማስተናገድ ኃላፊነት አለብን። ይሄ ማለት ነው እንግዲህ መጀመሪያ ስንቋቋም ሕገ መንግስቱን
በህገ መንግስቱ የተቋቋመ ነው። በዛ ውስጥ ነው ያለ ነው። ነገር ግን ህዝቦቻችን አውት ኦፍ ዘ ቦክስ ከሳጥኑ ውጭ ሄደው ማለት ራስን ከኢትዮጵያ ነጥሎ ከማውጣት ውጭ በመለስ ያሉትን ነገሮች በሙሉ እንዲያቀርቡ መብት አላቸው። ስለዚህ ምን ልል ፈልጌ ነው? ጥያቄዎች ይቀርባሉ የተለያዩ። ግን እነኛ የቀረቡ ጥያቄዎች ሁሉ ይግድ በቀረቡበት አግባብ ተመርጠው ይቀርባሉ አይቀርቡም፣ ይሄ ወደፊት የምናየው ነው የሚሆነው እንጂ መጠየቅ እንችላለን። መጠየቅ መብት ነው። እንደተባለው ሌላም ሀገር የኔ ነው የሚል ጥያቄም ሊቀርብ ይችላል። የኔ ሀገር የሌላ ነው የሚለው ብቻ ነው የማይቀርበው የማናስተናግደውና እንዲህ አይነት ጥያቄዎች አዋጁ እንደዛ ይከለክላቸዋል። ምን በኢትዮጵያዊነት ዙሪያ ጥያቄዎቹ በኢትዮጵያ ጥላ ስር መፈታት ያለባቸው የሚል ነገር አዋጁ በዛ መልክ የተቃኘ ነው። በዛ መልክ የተቃኘ ነው። ስለዚህ አንዳንዶች የፖለቲካ ድርጅቶች ይሄን የማይቀበሉ አሉ ማለት ነው። ምክንያቱም ምኑን የማይቀበሉ ችግራችን በኢትዮጵያ ጥላ ስር አይፈታም፣ ስለዚህ ምክክር ኮሚሽኑን በዚህ መንፈስ አንቀበለውም የሚሉ አልገጠማችሁም? አልገጠመን። እንዲህ አይነት አልገጠመንም። ምናልባትም አልመጡም ሊሆን ይችላል መጀመሪያውኑ። ምክንያቱም መጀመሪያውኑ ለእኛ እውቅና ካልሰጡ ይህንን አጀንዳ ይዞ አይመጡም። ይልቅ በተቃራኒው በጣም ጠንካራ የሆነ ኢትዮጵያዊነት በሁሉም ሂደቶች እኔ በተሳተፍኩበት ላይ አስተውያለሁ። ሁሉንም አጀንዳዎችን መረምራለን፣ እየተጠኑም ነው ያለው። ሁሉም አጀንዳዎች በሚባል መልኩ የሚናገሩት ነገር ቢኖር ኢትዮጵያዊነት ላይ አጽንኦት ሰጥተው ነው። ሁላቸውም በሚባል መልኩ የሚናገሩት ምንድን ነው? እኩልነት ላይ አጽንኦት ሰጥተው ነው። የሃይማኖት እኩልነት፣ ቅድም ነገርኩ እኮ እኔ ማላውቀው ሃይማኖት በቅርቡ መጥተዋል። ማላውቀው ለእኔ ትምህርት ነው። ማላውቃቸው እጅግ በርካታ ህዝቦች መጥተዋል። አንዳንድ ጊዜ እንደውም ስናገር አንዳንዶች እንዴ ለምንድን ነው ይህንን ብሔረሰብ ያነሳው ለምንድን ነው ይሉኛል። ለምን ብዬ ስጠይቅ ይሄ ብሔረሰብ እኮ በዚህ ውስጥ ያለ ነው እንደምን አነሳ ይባላለሁ በየመግለጫው በየኢንተርቪዎቼ። እኔ ደግሞ እነኛ ሰዎች አሁን አንተ ሲሳይ ነኝ ብለህ የመጣው አንተ ነህ አውቃለሁ፣ ሲሳይ ነኝ ያልከው። ስለዚህ አየለ ነኝ ብለህ ብትመጣም አቶ አየለ ነው የምልህ። ምክንያቱም ራስን ማንነትን የምትወስነው እና እነኛ ጥያቄዎች በሚመጡበት ጊዜ በክብር የመቀበልና የማስተናገድ ኃላፊነት አለብኝ። ግን የእነሱን ማንነት የመወሰን ስራ የኔ አይደለም የሚሆነው። ስለዚህ እንዲህ አይነት ጥያቄዎች ካሏቸው እነዚህ አይነት ጥያቄዎች በተገቢው መንገድ ቅድም እንዳልኩ እኩልነቱ ካለ መደማመጡና መከባበሩ ካለ እና እነዚህ ጥያቄዎች በጥያቄነት መልከው መጥተው ከሆነ በትክክል ባለው ሕገ መንግስት መሰረትም እንኳን ቢሆን እነኚህ ጥያቄዎች መመለስ አለባቸው የሚል እምነት አለኝ። ስለዚህ ያንን ነው እንግዲህ የምናስተናግደው። ፕሮፌሰር እንግዲህ እያጠቃለልን ነው። ያው መጨረሻ ላይ ይሄ ምክክር ኮሚሽን ሲጨርስ ወይ ደግሞ ተግባሩን ተወጣ ሲባል የኢትዮጵያ ሕዝብ መጨረሻ ላይ ምን ያገኛል የሚለውን እንግዲህ በሱ ያጠቃልሉናል። ግን በመሀል እርስዎ ተቃዋሚዎችም እንደገና ደግሞ የታጠቁ ኃይሎችም ሂደት ውስጥ እንዲገቡ እርስዎም ሌሎች ኮሚሽነሮችም በጋራ ድምጻችሁን ታሰማላችሁና በአንድ አጋጣሚ በአንድ መድረክ ላይ ሲናገሩ ሰምቻለሁና የፋኖ ታጣቂዎች ቀጥታ ለእኔ ደውለውልኝ አግኝቻቸዋለሁ፣ አንደኛው ክንፍ አንደኛው ቡድን የሚል ነገር አንስተው ነበርና አሁን በምን ደረጃ ላይ ነው ያለው? የፋኖ ታጣቂዎችን አልደወሉልኝም፣ መልሼዋለሁ። ይህንን ወደ ሚዲያው ሲሄድ እንደዛ ሆኖ ነው እንደዚህ ብለዋል ሊከፋፍለን ነው ምናምን የሚባል ጥያቄዎች ነው። እኔ የፋኖ ታጣቂ እኔን አግኝቶኛል አላልኩ። ታጣቂ አግኝቶኛል፣ እንነጋገር ነበር። ያ ታጣቂ ኃይል ያለኝ ምንድን ነው? ስለ ዳያሎግ ስለ ምክክር ኮሚሽኑ እውቀት አግኝተናል፣ ምን ያህል ገለልተኛ እንደሆናችሁ ተረድተናል። ስለዚህ በትክክል ጥያቄያችንን የምታቀርቡልን ከሆነ ጥያቄያችንን ለሀገራዊ ምክክር የሚደርስልን ከሆነ መሳሪያችንን አስቀምጠን ለመነጋገር ዝግጁ ነን፣ እንዲያውም እዚህ ቦታ እና ካልከን እንመጣለን ሲሉኝ የመለስኩላቸው አይ እኔ እዚህ ቦታ እና አልላችሁም። ምክንያቱም መጀመሪያ ማናቸው ታጣቂዎቹ፣ የት ነው ኦፐሬት የሚያደርጉት የሚለው ማወቅ አለብኝ። በሁለተኛ ደረጃ ደግሞ የእነኛ ታጣቂዎች ደህንነት ደግሞ በቀጥታ ይመለከተኛል፣ በተለይ ኮሚሽኑ። ስለዚህ እነኝን ሁሉ ከሚመለከተው ጋር ተነጋግሬ ሁኔታዎችን ማመቻቸት ይኖርብኛል። ስለዚህ መጀመሪያ ማድረግ የነበረብኝ እነኚህ ታጣቂዎች እውነትም እነሱ ናቸው አንድ፣ ሁለተኛ ደግሞ የት ነው አካባቢ ነው ኦፕሬት የሚያደርጉት፣ ሶስተኛ ደግሞ ደህንነታቸው እንዴት ነው ማስጠበቅ የሚቻለው የሚለውን ማየት ነበረብኝ እና
ከነሱ ጋር ንግግሮች ነበሩ። መጨረሻ ላይ አጀንዳችንስ ብንልክ አሉኝ። ወደ አማራ ክልል ላኩልኝ አልኩ። በዘመናዊው የግንኙነት ዘዴ ላኩልኝ። ከዛ ደግሞ ሃርድ ኮፒውን ወይም ደግሞ ዋናውን ኮፒውን የተፈራረሙበትን በፖስታ ቤት ላኩልኝ። ያንን የቀረበልኝን ለዚህ ለኢትዮጵያ ሀገራዊ ምክክር ኮሚሽን ምክር ቤት አቀረብኩ። እንደዚህ አይነት ተቋም አለ እና ብዙ ጊዜ የምናገረው ነገር ምንድን ነው? ከአሁን በፊትም ተናግሬዋለሁ። እኛ አማራ ክልል በሄድንበት ጊዜ ወይም ደግሞ ሌላም ቦታ ስንሄድ ለእኔ ቢያንስ የታጣቂዎች ጥያቄ የሚመስሉ አጀንዳዎች ሲቀርቡ ግን አስተውላለሁ። መቶ ነው አይደለም፣ ራሳቸው ናቸው ያንን በትክክል ማረጋገጥ የሚችሉት። ግን የሳስበው ወይም በእኔ እይታና አመለካከት ተመሳስ። ምክንያቱም ሰዎች የመጡት እነሱም ካሉባቸው አካባቢዎች ነው። የግድ መንግስትን ስለደገፉ ወይም መከላከያ ብቻ ስላላቸው አይደለም። በራሳቸው ፍላጎት ይሄ ሰላም በቃን፣ ሰላም ነው የምንፈልገው፣ ስለዚህ ልጆቻችን ለደህንነታችን እዛም የሚረግፉት የኛ ልጆች ናቸው፣ የጤንነት ጉዳይ አለ፣ የትምህርት ጉዳይ አለ፣ የመንቀሳቀስ ጉዳይ አለ፣ ብዙ ነገር ስላለ ይሄ ችግራችን በእንደዚህ እናንተ እንደምትሉት በምክክር የሚፈታልን ከሆነ ብለው የመጡ ናቸው። በዛ ውስጥ ግን እውነቱን ልነግርህ ከተፈለገ ያለምንም ማዕቀብ ጥያቄዎች በትክክል ቀርበዋል። አሁንም ግን ብዙ ጊዜ በአንተም ባገኘነው አጋጣሚ ሁሉ የምንነግረው ይሄ ነው። መጥቶ ጥያቄን አቅርቦ ያን ነገር ካልተፈታ ይህን እንኳን የሚመከር ነገር አይደለም፣ ወደ ሌላው መሄድ ይቻላል። ግን ወደ ሌላው መሄድ አማራጭ አይደለም። ለምን? ዳያሎግ ማለት የኮንፍሊክት ወይም የግጭት ማስወገጃ፣ ሁለቱም አሸናፊ ሆነው የሚወጡበት አካሄድ ማለት ነው። ሁለት አሸናፊ በግጭት እና በጦርነት በመሳሪያ ዛሬ አንተ ታሸንፈኛለህ፣ እኔ ደግሞ ነገ ከልጆቼ ጋር ሆኜ ተጠናክሬ መጥቻ አንተን ማላሸንፍበት ምክንያት የለም። የኔ እድሜ ያስተማረኝ ይሄ ነው። ትልቁን ከዚህ መንግስት በፊት የነበረውን ትልቁን መንግስት የጣሉት እኮ 6፣ 7፣ 10 ሆነው ጫካ የገቡ ናቸው ተጠናክረው መጥተው እንደዛ የደረሰው እና ይህንን በየጊዜው የምናያቸው ነገሮች ናቸው። ዳያሎግ ግን አንተንም ታዳምጠኛለን፣ እኔም አንተን አክብሬ አንተን አዳምጣለሁ። ስለዚህ ወደንም ጠላንም በዳያሎግ ሂደት ውስጥ ስንመጣ ወደ ዳያሎግ ስንመጣ ገና መሳሪያን ጎን አስቀምጠን ነው እስቲ እንነጋገር ብለን ነው መልካም ቀና ነገር ይዘን ነው የምንመጣውና በዛ የሚፈታ ነውና ይሄ ነው። ፕሮፌሰር እንደ ታጣቂዎች እንግዲህ እርሶም በጋራ ኮሚሽነሮች ሌሎች ኮሚሽነሮችም ጥሪ ሲያቀርቡ ሰምቻለሁ። ታጣቂዎቹ ወደ ምክክር መድረኩ እንዲመጡ ትጠይቃላችሁ። ምንድነው ዋስትና የምሰጧቸው? ሙሉ ዋስትና ነው። ይሄ ከመንግስትም ጋር በተደጋጋሚ ተነጋግረናል። ችግራቸው ከመንግስት ጋር አይደለ ነው። ችግራቸው ከመንግስት ጋር ቢሆንና በሁለታቸው የሚወጡት ነገር ቢሆን ኖሮ እኛ መጀመሪያም መፈጠራችን አስፈላጊ አልነበረም። ስለዚህ ዋናው ዓላማ የኛ መፈጠር ምንድን ነው? ቅድም እንዳልኩ አውት ኦፍ ደ ቦክስ ከህገ መንግስቱም ወጣ ብለን ከህግና ከድንጋጌ ከፍትህ ወጣ ብለን ነገሮች እንድናስተካክል ነው። ስለዚህ ምን ማለት ነው? ታጣቂዎች ወደኛ የሚመጡ ከሆነ የነሱን የሰላም ደህንነት የማስጠበቅ ኃላፊነት አለብን። ይሄ ብቻ ሳይሆን ውጭ ወጥቶ እንኳን እስከ መነጋገር ድረስ ያ ሁሉ መብት አለን። ይሄ ምንም ግልጽ የሆነ ነገር ነው። እሱ አንዱ አማራጭ ነው። ግን ወደ ሀገር ቤት አሁን እናንተ ምንድነው አሁን ለዋስትና ለነሱ ለመስጠት ምንድነው አቅማቸው የሚል ነገር ይመጣል። መንግስት ከችግራቸው ከመንግስት ጋር ከሆነ መንግስት የተወሰኑ መሪዎች ቢመጡ ልሰራቸው ደግሞ ላስቀራቸው ቢል ምናልባት ከሌላ ከሶስተኛ ወገን ከምዕራባውያን ወይ ደግሞ ከእንደዚህ አንጻር ዋስትና የምታገኙበት መንገድ አለ ወይ? እንዲህ አይነት ነገር ካለ ብዬ ነው። እኔ መቼም ምዕራባውያኑ ነጮች ናቸው፣ ገንዘብ ያላቸው ናቸው፣ ተሰሚ ናቸው። እኛ ግን ያነሰ ተሰሚ ነን ብዬ አላስብም። ያነሰ ተሰሚ ሳይሆን መንግስት ስለሆነ እናንተ ላይ ተጽዕኖ ለማድረግ የሚከለክለው ነገር የለም። እነሱ ግን በተለያየ መንገድ ደግሞ መንግስት ላይ ጫና ማድረግ ምንድነው ዋስትና ሰጥቶ ያን ለምሳሌ ከኦሮሞ ነጻነት ሰራዊት ጋር ዛንዚባር ንግግር ሲደረግ ታጣቂዎቹ ተመልሰው ጫካ እንዲገቡ ዋስትና ሰጥቷል። ያንን ምዕራባውያኖቹ የገቡት ቃል ነው። የኢትዮጵያ መንግስት ቃሉን ስላከበረ ነው። እናንተ ላይ ቃሉን ላያከብር ይችላል የሚል ስጋት ይኖራል። ያው እንግዲህ
ፕሮፌሰር መስፍን ወይ ደግሞ ኮሚሽነር ሂሩት ወይ ደግሞ ሌሎች ከምዕራባውያን ያነሰ ለጉዳዩ ትኩረት አትሰጡም ማለት አይደለም። በባህላችን ወይ በልማድ መንግስት የራሱ ዜጎች ላይ ጫና ለማድረግ ያለው እድል ሰፊ ነው ተብሎ ስለሚታመን ብዬ ነው። አዎ እንግዲህ አሁን ቀደም የቆጠርኩልህ ቁጥር አለ 1120 ወረዳ ህዝቦች ማለት ኢትዮጵያን ከ90% በላይ የሚወክሉ ህዝቦች ናቸው። በእነኚህ እምነት ተሰጥቶን በአዋጅ ኃላፊነት ተሰጥቶን ስራችሁን እስከ ጫፍ ድረስ የማድረስ መብት አላችሁ ተብለን እነኚህ ያልካቸው ቡድኖች ወይም ታጣቂዎች ወደዚህ መጥተው በዚህ ሂደት ውስጥ እነሱ ላይ አንድ አይነት ጫና ቢፈጥር እንግዲህ እኛ ተጠያቂ ነን። የመጨረሻው ወሳኝ ላንሆን እንችላለን። ያንን ግን ለህዝባችን የምንገልጸው ነው የሚሆነው። ይሄ ምን ማለት ነው? እንግዲህ እኛ በኢንቴግሪቲያችን ነው እዚህ ያለ ነው። ከዚህ ወዲያ እዚህ ቦታ እንድንደርስ ወይም እንዲሰጠን ወይም አንዳንዶች እንደሚሉት የተለየ ገንዘብ ጥቅማ ጥቅም ኖሮን አይደለም። በነገራችን ላይ እንዲሁ ላነሳው የምፈልገው አንዳንድ የሚያስቂኝ ነገሮች አሉና አንዳንዶች እዚህ ብዙ ገንዘብ አግኝተን ብዙ ጥቅም አግኝተን የምንሰራ ይመስላቸዋል። እኔ እንኳን የጡረታ እንትን ያለሁት ግን አንዳንድ ኮሚሽነሮች በጣም ትልልቅ ደሞዛቸውን ትተው 3-4 ህፃናት ትተው ይችን 3 ዓመት ለሀገራችን መስዋዕት እንክፈል ብለው ነው የመጡት። የሚያገኙት ነገር ቢኖር አንድ ሚኒስትር ዴኤታ ወይም የሚከፈለውን ደሞዝ ነው። ከዛ ውጭ የሚያገኙት ምንም ጥቅማ ጥቅም የለም። ጥቅማቸው ምንድን ነው? ይህንን ስራ በዚህ በ3 ዓመት ውስጥ አንድ ደረጃ ላይ አድርሰው ውርስ ትተው ወይም ሌጋሲ ትተው ትልልቆቹ ማለፍ፣ ወጣቶቹ ደግሞ ወደሚቀጥለው ህይወት ወይም ወደሚቀጥለው ደረጃ መተላለፍ ነው። ስለዚህ አንድ ታጣቂ የለም ግድ የለም እሺ አጀንዳ የሚቀርብልኝ ከሆነ እዛ አጀንዳ ላይ መዋየት ካለብኝ እዛ አጀንዳ ላይ በፐብሊክ ዳያሎግ ወይም በህዝባዊ ምክክርም ሆነ በፖለቲካው ምክክር ውስጥ ይጠናቀቅልኛል፣ ይቀርብልኛል፣ የምታቀርቡልኝ ድረስ በሙሉ እምነት እናንተ ጋር መጥቻለሁ ብሎ የሚመጣና በዛ ተቋም ላይ ወይም በዛ ኃላፊ ላይ አንድ ችግር የሚደርስ ከሆነ ይሄ እንግዲህ ሙሉ የኛ ኃላፊነት ነው የሚሆነው። ይህንን ነው መናገር የምችለው። አይ ፕሮፌሰር፣ እሱ ምንም ጥያቄ የለውም። እዚህ ደረጃ እናንተ ታምናችሁ ትልቅ ኃላፊነት ወስዳችኋል። ያን ኃላፊነት ይዛችሁ በእናንተ ዋስትና የገባ አካል ጉዳት የሚደርስበት ወይ ደግሞ ሌላ ነገር የሚደርስ ከሆነ ራሱ ምክክር ኮሚሽኑም አለ ማለት የሚቻልበት ሁኔታ ነው። ያው ሰው በስጋት ደረጃ ቢያነሳው ባለቤቱ እርሶ ስለሆኑ ምንድነው መልሶ በሚል ያነሳሁት ነው። ፕሮፌሰር እንግዲህ ጉዳዩ ቀጣይ ነው። በሂደትም ብዙ ነገሮች ያው ከአንድ ምዕራፍ ከውዝግብ ከጭቅጭቅ ካለመግባባት ወደ አንድ የተሻለ ጎዳና ለመጓዝ የሚደረጉ ጥረቶች ነው። እዛ ላይ ደግሞ ትልቅ ሚና እየተጫወታችሁ መሆናችሁ ይታወቃልና ኢትዮጵያውያን ስራችሁን ስትጨርሱ ምን ይጠብቁ? የኛ ስራ አያልቅም። እኛ አይደለንም የምንጨርሰው፣ ትውልዶች የሚጨርሱት ስራ አለ። ግን የሆነ ምዕራፍ እና ምን ልል ፈልጌ ነው፣ ዳያሎግ እንደዚህ በማግስቱ የሚያልቅ ነገር አይደለም። ምሳሌ ብሰጥ የኮሎምቢያ ዳያሎግ ፋርክና የጊዜው መንግስት እንዲያውም የሰላም ተሸላሚ የሆነበት የጊዜው ፕሬዚዳንት ጦርነት አቁመው 50 ዓመት የፈጀ ትግል ጦርነት ውድመት አቁመው እዛ ጫካ ውስጥ የነበሩት የፋርክ ታጣቂዎች አሁን መንግስት ውስጥ ከፍተኛ አመራር ድረስ ያሉበት ሁኔታ አለን። ነገር ግን ዳያሎጉ ግን ላለፉት 24 ዓመታት አሁንም ዛሬ ድረስ የቀጠለ ነው። በቅርቡ ሄጄ ስላየሁት ነው። ስለዚህ ምን ልፈልጌ ነው፣ አንዳንድ የዳያሎግ አጀንዳዎቻችን የምክክር አጀንዳዎቻችን ለትውልድም ቀስ እያሉ ሊተላለፉ ይችላሉ። ለምን? ብዙ ቁስል ነው አሁን ይዘን እዚህ የተቀመጥ ነው። ይዘን የመጣ ነው ቁስል እስኪሽር ድረስ አንድ ትውልድ ምናልባት ከዛም በላይ ሳይፈጅ አይቀርም። ስለዚህ ከዚህ ከዳያሎጉ የሚመጡ ውጤቶች ይኖራሉ። ለምሳሌ ሽግግር ፍትህ አንዱ ነው። የዚህ የካሳ ጉዳይ አንዱ ነው። የአእምሮ ቁስልን የማጥራት ሂደቱ ሌላው ነው። ይሄ ሂደት ደግሞ ሃይማኖቶች ውስጥ አለ፣ ፖለቲካ ፓርቲዎች ውስጥ አለ፣ ክልል መንግስታት ቪዛቪ ወይም ፌዴራል የሌለበት ቦታ የለም። ስለዚህ እኔ ህዝቡ የሚጠብቀው ነገር ምንድን ነው? አንደኛ ምክክር ጀምሯል። ለዚህ በጣም አመሰግናለሁ። እውቀቱ እኔን አስደምሞኛል። የህዝባችን ተርታው ህዝባችን ምን አይነት እውቀት እንዳለው በሚገባ ተረድቻለሁ፣ ተምሬያለሁ። ሁለተኛ አሁንም የሚቀር ነገር አለ። ምሁራኖቻችን አሁንም ወደ ኋላ ናቸው።
ይሄ ብዙሃን ድምፅ አልባ የሆነው ህዝብ ዝም ብሎ ውስጥ የሚመጣውን ያለው ብሎ ለተወሰኑ ማህበረሰብ ክፍሎች ብቻ ትቶ ቁጭ ያለ የተማረ በውጭም በሀገር ውስጥም ብዙ ኃይል አለ። ለምሳሌ የምሰጥህ የአዲስ አበባው ኢንጌጅመንት ጊዜ 300 ልሂቃን ምሁራን ተጽዕኖ ፈጣሪዎች ጋብዘን 100 ናቸው የመጡት። 200 በጣም የሚያስፈልጉን አልመጡ። ለምን? ምንድነው እዛ ጋ ሆኜ ብታይ እኔ ምን ኢንተርቪው ብሰጥ ምን ጥቅም አለው? ምክንያቱም የፍረጃ ፖለቲካ ነው እያለፍን የመጣ ነው። አንተ ስለ ሰላም ስለተናገርክ ሰዎች ከዚህኛው ጋር ወይም ከዛኛው ጋር ሊወግኑ ይችላሉ። ይሄ የፍረጃ ፖለቲካ የፍረጃ አካሄድ ግን መቆም አለበት። ምክንያቱም የምንነጋገረው የምንመካከረው ስለ ሀገራችን ነው። ብዙዎቻችን 99% እና ከዛ በላይ የሆኑ የኢትዮጵያ ህዝቦች አንድ ሀገር ብቻ ነው ያለች። ግን አሁን አጀንዳ ውስጥ ስለ ውህድ ማንነት በጣም አስፈላጊ ነው እና ስለ ውህድ ወይም ዱዋል ሲቲዝንሺፕም ተጠይቋል። ሁለት ሀገር ቢኖረኝ ምን አለን? የአሜሪካ ሆኜ እትብቴም የተቀበረው ልቤም አስተሳሰቤም ኢትዮጵያ እስከሆነ ድረስ ለምን ኢትዮጵያ አልሆንም የሚለው አይነት ጥያቄዎች ቀርበዋል። ትክክል ነው። ስለዚህ ግን በተለይ ግን ስፔር ሀገር ለሌለን ተለዋጭ ሀገር ለሌለን ሰዎች ደግሞ ያ 99.5 ወይም ከዛ በላይ ለምንሆነ ህዝቦች በዚች ሀገር ላይ ዝምታን መምረጥ ግን በጭራሽ የለብንም የሚል መልእክት ነው ያለኝ። ስለዚህ የኢትዮጵያ ህዝብ አዎ ነቅቶ በዚህ ሂደት ላይ ተሳትፎ ያድርግ። ከሁሉም በላይ የ98% አማኝ የሆነ ይባላል ሀገራችን ህዝብ። ይሄ እንኳን እዚህ ላይ አንድ ራሱን የቻለ እንዲህ አይነት ውይይት ይፈልጋል። ቢሆንም ግን እንደው ባለው አቅሙ ንጹህ ቢያንስ ሆኖ ይጸልይበት ነው የምለው። አቶ ሲሳይ ስለሰጠኝ እድል 1 ሰዓት በለ 3 ሰዓት ስላስቀመጥከኝ እጅግ በጣም አመሰግናለሁ። ፕሮፌሰር በጣም ነው የማመሰግነው። ያው ምክንያቱም በርካታ ጉዳዮች ስለተነሱም ነው። ምናልባትም ወደ ህይወት ታሪኮ ብንገባ ደግሞ ሰዓታት ነው የሚወስደው። ምን ያደርጋል? በጣም ነው የማመሰግነው። ግን ቀደም ሲል በውይይታችን ሲጀምር ህዝቦች ስለሚለው መናገር ፈልጋለሁ የሚል ነገር አንስተው ነበርና ህዝቦች ላይ ምናልባት የተወሰነ እየተቸገሩ የሚናገሩ ይመስለኛልና ለግሌ ያው የውይይቱ አካል ነው ብዬ አምናለሁ። ዓለም ተቀይጦ የሚኖርባት የዓለም ህዝብ ተሰብስቦ የሚኖርባት አሜሪካ የአሜሪካ ህዝብ ነው። ኢትዮጵያ ግን ደግሞ በታሪክ ውስጥ አብሮ የመጣ ማህበረሰብ ሌላው ቀርቶ የተቀላቀለው ህዝቦች የሚል ነገር አለና እንግዲህ እንደም ኮሚሽነር ያ ጉዳይ የሁሉንም መስሎ ለመቅረብም ሊሆን ይችላልና ቀደም ሲል ስላነሱብኝ ምናልባት በዚሁ ላይ የሚሰጡት አስተያየት ካለ በሱ እናጠቃልኝ ነው። እኔማ ያነጋገር ትን ይለኛል። ብዙ ጊዜ ብዙ ተምሬያለሁ። አንድ ጊዜ ንግግር ሳቀርብ የኢትዮጵያ ህዝብ የኢትዮጵያ ብሔሮችና ህዝብ ብዬ ነበርና ያነበበው ሰውዬ አረመልኝ። ምን አለኝ? ብሔረሰቦችና ህዝቦች ይበል አለኝ። አንደኛ ብሔረሰቦችና ህዝቦች ያው እኔም ከዛ ስለመጣሁበት የስታሊኒስት ፍልስፍና ነው። እኛም ኢህአዴግ መንግስትም የሶሻሊስታዊ መንግስቱም ይህንን በሚገባ ሊፈታው አልቻለም። አማርኛ ቋንቋ የምንናገር ከሆነ ወይም ግዕዝ ብሔር ማለት ሀገር ማለት ነው። ዘብሔረ ቡልጋ ዘብሔረ ሳይንት ሲባሉ እንሰማ ነበር በድሮ ጽሁፎች ላይ። የሳይንት ሀገር ሰው እንደማለት ነው ዘብሔረ ሳይንት። ስለዚህ ብሔር ለእኔ ኢትዮጵያ ነች። ግን እዛ ውስጥ ብዙ ሰዎች አለን ብሔረሰቦች። ስለዚህ አማራ፣ ኦሮሞ፣ ተጋሩ ምን እያል የሚሄዱ እነኛ በዛ ውስጥ በዛ አካባቢ የሚኖሩ ህዝቦች ከሆነ ብሔረሰቦች፣ ሰብ ማለት ሰው ነው። ያንን እከተልና ህዝቦች የሚለው ደግሞ ያንቀኛል። ምክንያቱም ግራ ይገባኛል። በቁጥር ነው እንዳልል አንዳንድ ትንሽ ቁጥር ያላቸው ብሔር ናቸው ይባላሉ። ትልልቅ ህዝብ ያላቸው ደግሞ ብሔረሰቦች ይባላሉ ወይም ህዝቦች ይባላሉ። እና ለእኔ ይሄ የግሌ አመለካከትን የኮሚሽኑ አይደለም። ምክንያቱም እዚህ ላይም አሁንም ገለልተኝነቴ መጠበቅ አለበት እና እንዲሁ አቅጣጫ እንዳላስቀምጥም ስለምሰጋ ነው። ስለዚህ አንተ ባነሳው መሰረት በጣም እስማማለሁ። አንተ የነበርክበት ሀገር እርግጠኛ ነኝ ከ200 ምናምን ሀገሮች በላይ ወደ ስንት ሺህ ብሔረሰቦች እዛ ሀገር ይኖራሉና የአሜሪካ ህዝብ ነው የሚባሉት። ይሄ እንግዲህ ወደፊት በዳያሎጉ ላይ እኮ ስንነጋገር የምንፈታው ነገር ነው። ግድ የለም ህዝብ ሆነን ነገር ግን ብሔረሰቦች ሆነን እሴቶቻችን ተጠብቀው ቋንቋዎቻችን ተከብረው
ሃይማኖቶቻችን ተከብረው ማንነታችን ሞዛይክ የሆን ውብ የሆንን ህዝብ የሚያጠቃልልን ነገር ይዘን እንሂድ የሚለው ነገር ምናልባት በግብአትነት መልክ በምክር ሀሳብ ደረጃ በምክክር ሂደት ላይ ይመጣ ይሆናል ብዬ ተስፋ አደርጋለሁ። አመሰግናለሁ ፕሮፌሰር። እንግዲህ ያው አንዱ የምክክሩም አካል ይሆናል ብዬ መገምተው ብሔር እና ብሔረሰቦች ምንድን ነው መስፈርቱ? ኢትዮጵያ ውስጥ 3 ብሔረሰብ 3 ብሔር ተብሏል። ሌላው ደግሞ ብሔረሰቦች ተብሏል። የቁጥር ጉዳይ ከመጣ ሶማሌ ለምን ብሔር አልተባለም? ማአት ጥያቄ አለ እና እንግዲህ የምክክሩ አንዱ አካል እንደሚሆን ተስፋ አደርጋለሁ። ፕሮፌሰር በጣም ሰፋ ያለ ጊዜ ወስደው በኢትዮጵያ ሀገራዊ ምክክር ኮሚሽን አሰራርና አጠቃላይ ቀጣይ ሂደቶች ዙሪያ ለሰጡን ማብራሪያ በተመልካች እንዲሁም አድማጭ ስም ከልብ አመሰግናለሁ። እኔም አንተንም አቶ ሲሳይ የካሜራ ባለሙያዎችንም እንግዲህ በትዕግስት እነሱም ስላዳመጣችሁኝ ከሁሉ በላይ ደግሞ ምናልባት አድማጭና ተከታታዮችህ ትዕግስት ኖሯቸው ሊያዳምጡኝ ስለሚችሉ አስቀድሜ ቀብድ ነው እግዚአብሔር ይስጥልኝ እላለሁ። አመሰግናለሁ። ክቡራን ተመልካቾቻችን ከኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጋር ያደረግነውን ቃለ ምልልስ በዚሁ አጠናቀናል። ጤና ይስጥልን።